መሐበተላህ መሐበተላህ የሚባለው የአላህ ውዴታ የሚባለው ነገር አስለን በእነዚህ ነገሮች ብቻ ሳይሆን እንደው እንደ ሰው ልጅ በልተን ጠጥተን ማደራችን የሚገባን የሚለውን ስትመለከቱ ልክ እንደ ሰው ልጅ ስራ፣ ልክ እንደ ሰው ልጅ ኃጢአት፣ ልክ እንደ ሰው ልጅ በደል በልቶ ጠጥቶ ማደሩ የሚገባው አይደለም። ወደላ ያስማማናል ይሄ ነገር። አስለን ገና ከስር መሰረቱ ራሱ በልተን ጠጥተን ማደራችን አስለን ራሱ እሱን ከተመለከታችሁ ያላህን ውዴታ የሚያሳይ ነው። መሐበተላህ የሚባለው ነገር ወይም ያላህ ውዴታ የሚባለው ነገር አስለን የምትመለከቱት በዚህ ነው። በተለያዩ የቁርአንና ሐዲስ ነገሮች ስትገና ከዛ ውጭ ወጣችሁ ራሱ ገና ከስር መሰረቱ ስትመለከቱ በጣም ብዙ ፖይንቶችን ታገኛላችሁ። ገብታችኋል? በቁርአን ላይ አምላካችን አላህ የሚያስቀምጥልን ነገር አለ። ሱረቱል በቀራ ምዕራፍ 2 ቁጥር 195 ይመስለኛል ካልተሳሳትኩኝ። በእርግጥም እነዚያ መልካም ሰሪዎችን አላህ ይወዳል ይላል። በእርግጥም አላህ መልካም ሰሪዎችን ይወዳል ይላል። እና በአላህ መወደድ የሚባለው ነገር በመልካም መስራት ብቻ እሱን የሚፈሩትንም ጭምር ነው። ሱረቱል ኢምራን ምዕራፍ 3 ቁጥር 76 ላይ ስትመለከቱት አላህን የሚወዱት የሚወዱ እነዚህም ብቻ ነው ወይ ከተባለ አይደለም። አስለን ከተመለከታችሁት ሱረቱል በቀራ ምዕራፍ 2 ቁጥር 122 ላይ ስትመለከቱት እነዚህ መልካም ሰሪዎቹ ምናምን ብቻ አይደለም ይሰራሉ። የሰው ልጅ መጥፋት ደግሞ አለ እኮ ከመልካም መንገድ ከምትሉት ነገር ደግሞ መሳሳት አለ። መሳሳትም ስላለ ነው በቀን 17 ጊዜ ኢህዲና ሲራጠል ሙስተቂም ቀጥተኛው መንገድ መራን እያለን አምላካችን አላህ ምንድነው እነዚህ መልካም ስራ ላይ ያሉትን ሙተቂን የሆኑት አላህን የሚፈሩትን ብቻ ነው ወደሱ የተመለሱትንም ጭምር ነው። ሱረቱል በቀራ ምዕራፍ 2 ቁጥር 122 ላይ ያስቀምጣል። ረሱል ሰለላሁ ዐለይሂ ወሰለም የሰው ልጆች ሁሉ ተሳሳች እንደሆኑ ተናግረዋል። ከተሳሳች ሁሉ በላጩ ደግሞ ወደ አላህ የተመለሱ ነው ብሎ ተናግረዋል። ገብቷችኋል? ወደ አላህ የሚመለሱት ወይም ደግሞ ተዋቢን ተብሎ የተገለጹት በሱረቱል በቀራ ምዕራፍ 2 ቁጥር 222 የተገለጹት ደግሞ አላህ ይወዳል። ሌላኛው ሲጀመር ሙተወኪሉን የሚባሉም ደግሞ አሉ። ነገሮቻቸውን እንዳለ አላህ ላይ የሚጥሉ ሱረቱል ኢምራን ምዕራፍ 3 ቁጥር 159 ላይ ያሉት እነሱንም አላህ ይወዳል። ሌላስ ማንን ነው የሚወደው? ሳቢሪን የሚባሉት ወላሁ ዩሂቡ ሳቢሪን ይላል አይደለ? ሱረቱል ኢምራን ምዕራፍ 3 ቁጥር 146 ላይ ታጋሽ መሆን። ሌላኞች እንደዚህ ዝም ብላችሁ ስትሄዱ የሆነ ዝም ብላችሁ እናንተ በቃ የሆነ ሙስሊም መሆን ትመኛላችሁ። ሌሎች በቃ ሙስሊም ያልሆናችሁ ማለት የሆናችሁ ደግሞ ምን አይነት የሆነ መንገድ ላይ እንዳለ የሆነ ምን አይነት ፈጣሪ እንዳላችሁ ራሱ በቃ እንትን ታዩታላችሁ። አንድ ጊዜ ጁበይር ታውቀዋለህ? ታሪክ ልንገር እንደው ጁበይር የሚባል ሰው ነበረ። የረሱል ሰለላሁ ሰሃባ ነው እና ከሰሃቦች ውስጥ መልከጥፉ የሚባል አይነት ሰው ነው። በመልክ ደረጃ መልከጥፉ የሚባል አይነት ሰው ነው እና ከዛ ሊያገባ ፈለገ ማለት አልሆነ አለው። ሚስት ፊቱን ምናምን እያየው አልሆነ አለው። በገንዘብ ደረጃም ደግሞ የሆነ ወደ ዝቅ ያለ አይነት ሰው ስለነበረ በቃ አቃተው። ሚስት የሚባል ነገር አልሆነ አለው። ከዛ በቃ አቃተውና ሄደ ረሱል ሰለላሁ ጋር ያ ረሱላህ እኔም እንደሌሎቹ ማግባት ፈልጋለሁ፣ አረ እንደው የሆነ መላ በጁልኝ ምናምን አለ። ከዛ ረሱል ሰለላሁ ወደ ሴቶቹ ሄዱና ይጠይቋቸዋል። እዛ ሲጠይቋቸው ጊዜ በቃ ሴቶቹ ሲጀመር በቃ የሌለ ማለት ጁለይቢብ ጁለይቢብ ይባላል። ከዛ በቃ ረሱል ሰለላሁ የሆነ ነገር ሲሏቸው የሆነ ገና በቃ እንዲሁ እሺ ነው የሚሉት። ሲጀመር ገና ታውቃላችሁ እሺ ነው የሚሉት። አንድ ከሳቸውም ካላቸው ክብር የተነሳ ማለት ነው። በምን ዝም ብሎ የሆነ ሐሳብ ሲያል እሺ ነው የሚሉት እና ጁለይቢብ እንደዚህ አይነት ሲሏቸው በቃ አላህን የሚፈሩም አሉ። እሺ ብለው ለጋብቻ ይሄዳሉ። ከዛ ካገባችሁ በኋላ ጁለይቢብ ምን ይላት ነበር? እየሰማኝ ነው? እየሰማሁ ነው። ምን እንደሚላት ታውቃለህ? እኔና አንቺ እኮ የጀነት ነን አላት ለሚስቱ። እና ለምን አለችው ባለቤትየውና አንቺ እኔን በማግባቴ ታጋሽ ነች፣ እኔ ደግሞ አንቺን በማግባቴ አመስጋኝ ነኝ። አምላካችን አላህ ደግሞ አመስጋኝና ታጋሾችን ጀነት ያስገባል ብሎ ተናገረና ጁለይቢብ ፖለቲካ ላይ ቁጥር ነው። ማነው ወገናችን? ግሪከኛ ነው ማንበብ አችልም እንዴ? ጊዜ እየፈጀ ነው። ሰዓት እየፈጀ ነው። እሺ አይ እና እንደዚህ አይነት ነገር አለ።
ለማንኛውም ግሪከኛውን ከፍተህ ብታነብ ሰዓት እየገደልክ ነው ወገናችን። ፖለቲካ ሊሰራ ነው። በጣም እንትን ይሄ 7 ቀን የጋለ ምጣድ ላይ ነበር የዛን ጊዜ ያስቀመጥካችሁና በጣም ነበር የሚያሳዝነው። ደግሞ ቀይ ልንገራችሁ፣ ቀይ አንተ ደግሞ ጃሚት አድርገህ ቀይ ሳረሰው ደግሞ ሚዩት አድርገህ ቃጃ። ሌላ ደግሞ አላህ እንደነጃ ያሉትን ሰዎች ደግሞ እንደሚወድ ታውቃላችሁ። በቃ አላህ ይበልጥ ይወደደው። ደግሞ እንደነጃ ደግሞ ያሉትን ሰዎች ይወዳል። ሳትፈነከት ወደ ቤቱ መግባት አትፈልግም? ወያን ይሄ ራሱ ማለት ነው የተዋዱ ምልክት ነው፣ የመተናነስ አላህ የተናነሱትም ደግሞ ይወዳል። እንዲህ አናትን ሁለት ቦታ ከፍየው አንዱን በግራ ከአንዱ በቀኝ ይዘህ ወደ ቤት መግባት ትፈልጋለህ? አንተ ዲስ ሰሞኑን አብዝተሃል ማለት ነው። ባይብል በቃ እኔ ጨካኝ ሰገደ ይሁን አይማ ለውይ ስትመጣ ጭንቅላትን በፕላስተር ለጥፎ እንድመጣ ነው ማድረግ። ሁለቱን አረቀ አሁን በቃ ሚት አድርገህ እኮ ወደዚህ ነው በቃ ሚት አድርገህ ልቀጥ። ኧረ ደግሞ ቆይ አረቀ ልናቀር ትዕቢተኛ እንዳልሆንባቸው ይቅር። በቃ ዝም ብዬ ልንገራቸው። ቀይ ችግር ሌሎች ይጠቅማቸዋል። ሱረቱ ሰፍ ምዕራፍ 61 ቁጥር 4 ላይ ደግሞ ተናግሯል። እነዚያ ፊ ሰቢልላህ በአላህ ሰቢል ላይ አማርኛው ጠፋብኝ። በሱ ላይ ደግሞ የሚዋጉትን ደግሞ አላህም ደግሞ ፕላስ ይወዳል ታውቃላችሁ። ሌላኛው ደግሞ ሙክሲጢን የሚባሉ አሉ። በቃ በፍትህ አይነት የሚፈርዱትን ሱረቱል ማኢዳ ምዕራፍ 5 ቁጥር 42፣ ሱረቱል ሁጁራት ምዕራፍ 49 ቁጥር 9 ላይ ገልጿቸው። በቃ እናንተ ፈጣሪያችሁ ጋር ጥሩ ግን በቃ ሙስሊም ሆኖ እሺ፣ ከፈጣሪ ጋር ጥሩ ግንኙነት ትፈልጋላችሁ። በቃ ማንኛውም ሙስሊም ሆኖ እሺ፣ ሙስሊም ደግሞ ይሆናችሁ ኢስቲቃማን አላህ ይስጣችሁ፣ ጽናቱን ይስጣችሁ። አለቀ። ያ አላህ ውዴታ በቃ ኧረ በፈጣሪ አላህ የማይወደው ማንን ነው ብትሉኝ እኔ የምመልስላችሁ ማን ብዬ ነው? ሱረቱል በቀራ ምዕራፍ 2 ቁጥር 190 ላይ እንዳለው አባቻል። ይሄ ሙዕተዲን የተባሉት ማለት ነው። ሙዕተዲ ምን ማለት ነው? እሺ አገዙኝ። እሱንም ትርጓሜ ሌላኛው ደግሞ ምንድነው? ሌላ ሱረቱል አንከቡት ምዕራፍ 28 ቁጥር 77 የተገለጹት ማለት ነው። የሚበርዙት በፍርድ ላይ እንኳን የሚበርዙት ማለት ነው። ሌላኛው እንትን የሚሉ የሚኩራሩ ምናምን የሆኑት ምዕራፍ 57 ቁጥር 23 ላይ የተገለጹት፣ ምዕራፍ 8 ቁጥር 58 የተገለጸው። በቃ እነዚህ ጋር ደግሞ የፈጣሪ ውዴታ ይደርስ በተአምር በተአምር ያሁን የፈጣሪን ውዴታ እንዴት እናገኝ? እንዴት እናገኝ? እንዴት ሙህሲኑን የተባሉት መልካም ሰሪዎች ከተባሉት፣ ሙተቁን አላህን የሚፈሩ ከተባሉት፣ ተዋቢን ወደ አላህ ተመላሽ የሆኑት፣ ሙተወኪሉን ነገሮቻቸውን ወደ አላህ የሚጥሉት ከሆኑት፣ ሳቢሪን ታጋሽ የሆኑት፣ ሙቅሲቲን በፍትህ የሚፈርዱት ከሆኑት፣ ሌሎቹም በአላህ የሚታገሉትም የጂሃድ የሚሰሩትም ከሆኑት ለምን እንዴት ነው ልንሆን የምንችለው ከተባለ በቃ ጠይቁት። ወደ ፈጣሪ ቀረቡና ጠይቁት። እና ከጠየቅነው ያውቃል ወይ ማለት የሆነ እንደው ይሰማናል ወይ ከተባለ ረሱል ሰለላሁ ዱዓ ያደርጉ ነበር ታውቃላችሁ። የሆነ በቃ ዱዓ ያደርጋሉ። እንደውም ኢብኑ ከሲር ኪታባቸው ላይ ገልጸውታል። ሱረቱ ሙሐመድን ሲያብራሩ አንድ ሐዲስ ጠቅሰዋልና ረሱል ሰለላሁ ዱዓ ያደርጉ ነበርና አላሁማ አግፊር ሊጀህሊ ምናምን እያሉ ዱዓ ያደርጋሉ። ከዛ ያደርጉና ምን እንደሚሉ ታውቃላችሁ? መጨረሻ ላይ አንተ አለሙ ቢሂ ሚኒ ነው የሚሉት። በቃ ለቀኒ ለሰራሁት እንዲ ለዝንጉነቴ ለኃጢአቴ ምናምን እያሉ እንደዚህ ዱዓ ያደርጋሉ። ከዛ ካረጉ በኋላ አንተ አለሙ ቢሂ ሚኒ እኔ ራሴን ከማውቀው በላይ ታውቀኛለህ ይላሉ። በቃ እናንተ ራሳችሁን ከምታውቁት በላይ የሚያውቃችሁ ለእናንተ ከደም ስራችሁ በላይ ቅርብ የሆነ አምላክ አላችሁ። በቃ ወደሱ ተጠጉ። ረሱል ሰለም ስቴት ያደርጉልን ነገር አለ። ሐዲስ ቁርሲ ላይ የምናገኘው ሐዲስ አለና ቡኻሪ ላይ የምናገኘው ሐዲስ አለ እና እንዴት ነበር? እንደውም ቀይ አንድ ጊዜ ልክፈት። ቀይ እስቲ ቡኻሪ ላይ አንድ ያስቀመጥኳት ነበረች። እሺ እሺ ኦኬ ቡኻሪ እና ሙስሊም ላይ ነው የሚገኘው። ቡኻሪ ላይ ሙስሊም ላይ ነው የሚገኘው። ኧረ በፈጣሪ
ኧረ በፈጣሪ ስም በቃ ሻሎጣለኝ ጭራሽ እንደም ስልክ ስታክ ማድረግ ጀመረ። በቃ ሌላ ጊዜ እቀጥልላችኋለሁ። እንደው ለማንኛውም ዱአ አድርጎለት ለወንድማችን እንጃ አላህ ውዴታውን ይጨምርለት። የታወዙ ሚን አርባ ወሰለም ካስቀመጡ ነገሮች ከአራት ነገሮች ይጠበቁ ብሎ ወሰለም አራት ነገሮች አስቀምጧል። እና አንደኛው ምንድነው የማይጠቅም እውቀት ነው። ሌላኛው ምንድነው ይሄ የማትረካ ነፍስ ነው። ሌላኛው ምንድን ነበር? ሶስተኛ ያስቀምጠው። ከዛ በኋላ ደግሞ ወሚን ቀልቢ ላ يخشون ያሉት ከማይተናነስ ነፍስ ብሎ ነው ያስቀመጡትና አላህ መተናነሱን ይጨምርለት፣ አላህ ይበልጥ ይወደደው። ዱአ አድርጉለት። እሺ ያንን ይመስላል። ይሄ ነው እኮ ተዋዶ ማለት አንተ ሰውዬ። እሺ ዛሬ እኮ እኔ ሬሳክ ነው ከዚህ ቤት ተጎትቶ የሚወጣው። ያ ጀማ ካሁን በኋላ ሪኩዌስት ላከው ለኔና ለአህመድ ሁለት ጥያቄ ፐርሰናል የፈለጋችሁትን ጥያቄ ጠይቁናላችሁ እንመልሳለን። አሁን ዛሬ አርፈ ተቀምጦ ወዴትም ሄድ መጠየቅ የሚፈልግ ሰው አንድ ቁጥር እየጻፈ ሪኩዌስት ይላክ። ለኔና ለአህመድ ሁለት ጥያቄ የፈለጋችሁትን ወላ ፐርሰናል ወላ የፈለጋችሁትን የጫማ ቁጥር የወገብ ቁጥር ኤቭሪቲንግ ትጠይቃላችሁ። እኔና አህመድ እንመልሳለን። አንድ ቁጥር ዳውድ ዛሬ አንተ ሪሳክ ነው ከዚህ ቤት ተጎትቶ የሚወጣው ነገር ያለው። ደውል ቤት በር ላይ ጠብቁኝ ብለክ። ሰላም አለይኩም ዳውድ። ወአለይኩም ሰላም ወራህመቱላሂ ጃቢ። ደስ አለካ አይደለም ወላሂ እንቀን ማለት ነው ሪኩዌስት ልክይለ አታስገባኝም ማለት በቃ ብዙ ደስ ብሏል። በቃ ይሁን። ይሄ እንዴት ነው ምን ውስጥ እኔ የሆነች ትንሽ ያያ ነበረች በረት ውስጥ ወደ ማታ ሳውጣት በቃ ፍንጥዝ እያለች ትወጣለች እና እሱን ያስታው ደስ ብሏል። ኧረ ወላሂ ደስ ይበለ። በቃ ተሽኮረመምኩላ እኮ ደስታውን አልቻልከውም ሁላ እና በላውን ጠንከር ያለ ጥያቄ ሰንዝር። እኔ ነኝ ያስገባው እሱ አይደለም ያስገባው። መጀመሪያ ኢድ ሙባረክ ልበልክ እንዴ ተረጋጋ እንጂ። እሺ አለይና ወአለይኩ እንዴ ናችሁ ደግሞ አንድ ነው ስልክ እንዳንተ ነው። እኔም ሰልሜ ነው አይ እከታተልሽ ነው። እሺ ሀቢብ ስንት ጊዜ ሆነክ? ትንሽ ጊዜ ነው። እኩል በለና ብቻ እና ስትከራከር ማምን እንታውቅ ነው። ኧረ እባክህ እሺ። እንዴ ታጇኩም ይመስላል ትጠይቃታለህ። ቀጥል። አይ እስልምና እንዴት አገኘው? በእናትህ ዛሬ ደግሞ ትመጣለህ ተብሎ ነበር። ኢትዮ ሪቨርት እሱና ቡዳይዲያ እና ጃቢር ይመጣል ማን ብለው ሄደ አልመጣም። ኢትዮ ሪቨርት ሄደ እንትን ኤርፖርት ላም ብትጠብቅ ይሻላል። እነሱ ይመጣሉ። ኤርፖርት ሄዶ ላም የሚጠብቅ ሰው ታውቃለህ? ይመጣሉ ብሎ ከአውሮፓ እሱ ብትጠብቅ ይሻላል። እኔ የምመጣ አይመስለኝም ለማለት ነው። እንዲህ ልታስገድሉኝ ነው? እንዲሁ እንዴት ያለ ነገር ዳውድ። እሺ እና ለምን አሳይተህ ትነሳናለህ? ወይ አልመጣም አትለንም እንዴ? እኔ ኧረ እኔ ጭራሽ ኢትዮ ሪቨርት የሚባል ነገር እራሱ አላውቅም። ኢትዮ ሪቨርት የሰለምቶች እንትን አታውቀውም? እኔ አላውቀውም። እንኳን እኔ እንደዚህ አይነት ፕሮግራም ላይ ትዝ የሚለኝ እንትን አለ። ይሄ እንትን ትዝ ይለኛል። ምንድነው ሁሱ ፕሮግራም የነበረው ጊዜ ና ተብዬ ነበረ እና እኔ አልመጣም አልኩ። እንደዚህ አይነት ቦታ እንኳን ተው እንደዚህ እኔ ፐርሰናል እንዲህ ሰው የበዛበት ቦታ መሄድ አልወድም። ሰው አስተያየት ያበዛብኛል እና ብዙም እንትን አይደለውም። እና ዳውድ በጣም እየታሸክ ነው አህመድን ጥያቄ ላለመጠየቅ እና እንትን ነው በጣም ፐርሰናል ከኔ ጋር እየተጋፋክ ነው ያለከው። እና ወደ ጥያቄ ክንግባ ወይስ አሁንም ድራማህን ትቀጥላለህ? አረ ምን ቀጥል አህመድ፣ ምን ልጠይቅልህ? በምን ዙሪያ ልጠይቅልህ? ቆይ ነቅንቆ በቃ ዛሬ ነቅንቀ አትጠየቅም፣ ጠይቀ ነው ነቅንቀ ፈልቅቀ ሸልቅቀ ሰንጥቀ ወጣ። በቃ ይህ ልጅ ሬሳው እንዲወጣ ነው የምፈልግ። ጠይቅ ዳውድ ልምረጥልህ። ዝም በላ እባክህ፣ ወገናችን እባክህ ፖለቲካ አትስራ። አይ ሳውራ ነው እንዴ መንጫጫት የምትጀምሩት? በቃ ኖ ጥያቄ ልትጠየቅ ነው የገባው አይደለ? በቃ እውቀት አለኝ ብለህ ትጠየቃለህ፣ ትመልሳለህ። እኔ ሳውራ መንጫጫት የለባችሁም። ይሄ ሁሉ ፍርሃት ነው። ጀምር ገና ከስረ መሰረት እንዴ ጭራሽ ስቃል እንዴ ጉድ እኮ ዳሪያ ቆይ ዳሪያ
እኔ አህመድ ትዝ የሚለኝ እንትን ላይ ነበር የሆነ ከማማይሌ ጋር ገቡና ደግሞ ኧረ መጣች ጥያቄ ጠይቅ። ሲላት ኧረ ተው ዳውድ ደሜን አታፍልቶ። ግን እንዴት ያለ ነገር ነው? ጥያቄ እንቀጥል። ዳውድ አቤት አቤት። ከዚህ አህመድ ውዱብያ የሚያድሰው ማለት ነው ብሩን እሱ ከከፈለ ስለ ብሩ እሱ ካሳረድ ይቻላል አይቻልም? ይሄን ብቻ መልስልኝ። ኧረ አልሰማሁም። ጃ መልስ ነው የለውበትም። ኧረ እዛው ወደ እኔ አታምጣ። እዛው እችላለሁ ብላ የገባሁት መልስ ቁዱብያን እኔ ነኝ ማርደውን ነበር የኔ የትኩት። እሺ ብሩን እኔ ሰጠው፣ ግን ያረደው ሰውዬ ሌላ ነው። ይሄ የሚቆጠረው እንዴት ነው? ለኔ ነው ወይስ ለሰውዬው ነው የሚሆነው? እንደ አየሩ ሁኔታ ይለያያልና እንደ ሀገሩ ከረንሲ። እሺ አሁን በእኛ ሳድጋዎች እንዲገባን በእኛ በብላክ ነው በባንክ በብላክ። እሺ ይሄ ዋን ኦፍ የፈትዋ ይጁ ነው የፉቃሃ ጉዳይ ነውና፣ እሺ ኢነማ አልአዕማሉ ቢንኒያ በንያ ወሰደው ሀቢቢ። ግን የፈትዋ ይጁ አታምጣው። እሺ እሺ መርሐባ። ደሜን ውዱህያው በንያህ ነው። እሺ ሊሆን የሚችለው ሀቢቢ ኢንሻአላህ። እሺ ይሄን ጥያቄ መልስሽ ግን እንትኑ ይሄ ግን አሁን በሌላ ግን እንትን ማለት ትችላለሽ ማለት ሌላ ማረድ ትችላለህ። ነፍል ነው እሱ ማለት ግዴታ አይደለም፣ ቮለንተሪ አይደለም። ማን ነው ኦብሊጌተሪ አይደለም፣ ቮለንተሪ ነው፣ ነፍል ነው። ግን እንደምን ወደ ሂያ ባይወሰድ ማረድ ትችላለህ። ለከሳኒ በላይ ሰናይ ኪታባቸው ላይ ያስቀመጡት እንደዛ ነው። እሺ እንትን አንድ ሴት ነበረችና ከእህቷ ጋር ነው የምትኖረው። ከእህቷ ጋር ነው የምትኖረው። የእህቷ ባል ደግሞ ቤት ውስጥ አለ። ኧረ አንተ ስራ ይፍረስ እንዴ ነችና እዚህ የፈትዋ ጥያቄ አይጠይቅም። እሺ ሀቢቢ ኧረ ቆይ ዳውድ ግን ቆይ አይደለም ቆይ ዳውድ ግን በጣም ተቀይራል። እኔ ምን እንደሆንክ እራሱ እኔ አንደኛውን እሺ ያልኩኝ ሁለተኛውን ሊያስደብድብ አይደለም። ስራ አታርጉት እንጂ ጨዋታ እናደርገው። በነገራችን ከንጽጽር እንዲወጣ አንበል ወጣ እንደ መሽገር አንገቱ ላይ ተጣብቆ ቀረኩ ልጁ። እሺ አንድ ቁጥር ያሳየኝ። ቀጣይ እኛ ጨዋታ ነው የፈለግነው። አረገ እንትናን ሰላም ልበላት። እሺ በላት። ዳሪያን ሰላም አለይኩም ከተመቻት አላገኘኋትም። እስልምናን ከተቀበለች በኋላ ለዛ አይ ቲንክ አልተመቻትም። በቃ ቀጥሉ። አይ ዳሪያ አንቺ ዳሪያ እሺ እንትን ሞዴሬተሮች ሰው አታስገቡ። እሺ ሰው አታስወጡ፣ ሰው አታስገቡ። እኔ ራሴ እቆጣጠራለሁ። እሺ ተስማማን? እሺ ታይም። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነው? ማንኛውም ጥያቄ መጠየቅ ይቻላል? አው ስራ እንዳታረገው እንግዲህ አደራ ጠይቅ። እሺ አህመድ አለ? አህመድን ወረዱበት። ሰውን ለጥብሱ። እሺ ምንድነው ጥያቄ? ማን ነው የሚመልስልኝ? አህመድን ነው የምጠይቀው መጀመሪያ፣ ከዛ ወደ እኔ ትቀጥላለህ። አይቀር ያ ጥያቄ ነው። እሺ ከሰባተኛው መሬት እስከ ሰባተኛው ሰማይ ያለው ስንት ሜትር ነው? ሜትር ገዝተህ
ሜትር ገዝተን አንተ ደግሞ አክብሬያችሁ ውጭ መውጣቴ መብረቅ ልታስመቱኝ ነው እንዴ? እነዚህ ኧረ በፈጣሪ ስም እነዚህ ሰዎች ሜትር ገዝተን አጥሩም እንዴ? እሺ ታይ ሜትር ገዝተና ፖለቲካውን ተው መልስልኝ። አይ ሜትር ገዝተና እየበረርክ ለከው ያለ ማስረጃ ይለካም ትላለህ። ጃስ አቁመቷል እኮ እኔን ላስቀስፉኝ እዚህ። ኧረ ባሂድ አንተ ወደዛ ለመጠየቅ ማስረጃ ይዞታል እንዴ? ኧረ እንደሆነ እሺ አሁን እሺ በቃ ጥያቄን መልስ የላችሁም፣ ችግር የለውም እወርዳለሁ። አልቀረብም ወጉን ይዞታል ታውቃለህ። ሰማይ ያሰለጥኗቸዋል እንዴ ምን ተብሎ እንደሚወረድ አሪም ጀጀ አይታይም። በነገራችን ላይ አይ ቲንክ አይ ፖለቲካን የሰራችሁ ቢመልስ የላችሁ። እውነት ነው። ጥሩ ነው የሚያመርተው። ሲዱ ሰምተሻል አሉ ሲዱ ሰምተሻል አሉ። እሺ ይሄማ ሁሉም ቦታ ነው የሚያየው። እንዲህ ነው የሚለው ዳሪያ አንቺ ዳሪያ አረጃ ሰምቷል። አላማችን ትንሳኤን ማፋጠን ነው ያለው ቲክቶክ ላይ ምን ሊያደርጉን ነው እነዚህ? ዳሪያ አንቺ ዳሪያ ሰላም አለይኩም። እሺ ለእኔ ሌላ ጥያቄ አለ ታይም? ቀለል ያለ ነው ግን ኔትወርኩ አሪፍ አይደለም። እሺ አንድ ቁጥር ጻፉ። አንድ ቁጥር ታይም ኔትወርክ ከተስተካከለ መልሰህ ላክልኝ ያስገባሃል። አንድ ቁጥር የሚገባ ሌላ። እሺ ኤልያስ ኑር። እሺ ኤልያስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። ኢድ ሙባረክ። ተቀበለላሁ ሚና ወሚንኩም። አህመድ ጥሱ እንዴት ነህ? ሰላም ናችሁ? እንዴት ናችሁ? አለሁልህ። ምን እግር ጣለ? ወላሂ ደነገጥኩ። ገና መግባቴን ሳውቀው ደነገጥኩ። አይዞም ጥያቄ አለ? ጃዬ ግን ምን እንደሚገርመኝ ታውቃለህ? አላቅም። እስኪ ልንገርህ። አሁን ለምሳሌ እኔ ብዙዎቹን ሳይ እኛ ሙስሊሞች ከሙስሊም ቤተሰብ ተወልደን በእስልምና ቆይተን ይኸው 28 ዓመት፣ አሁን እኔም ለምሳሌ 28 ዓመቴ ነው። እኔ እኮ ብቻ ከኋላችን እየመጣችሁ እየሰለማችሁ በእውቀት የምትደርቡን ነገር እነማን ናቸው ደራቢዎቹ? ሰለምቴዎቹ። አይ እና አህመድ ነው። እኔን ገለል አድርገኝ፣ እኔን አስወጣኝ ከዚህ ውስጥ። አህመድ ሰላም አለይኩም። ሰማ አህመድ፣ እኔ ግን የገረመኝ ማለት ነው አህመዱ እንዲህ መናደድ መጸጸት ሳያንስክ መተክ ደግሞ ገስትሪ ትደግመዋለህ። እንዴት ነው ነገር እንዴት ይታያል? ምን አልሰማሁም። ዱዓ እንድታደርጉልኝ ነው ተናግሬ። ዱዓ አድርጉልኝ እስኪ እንደው አላህ። እሺ አህመድ መልስለት፣ ቀጥል። አልሰማሁም። በእርግጥ እኔ ኔትወርኬ ነው መሰለኝ። ጃዬ ንገረዋ። እሺ ኢላ ምንድን ነው? እንዴት ነው ከኋላ ሰልመክ እውቀት የበለጥከኝ ምንድን ነው? እንዴ ነችና ኧረ እኔ እንደዚህ አይነት ነገር እኔ በምንም አልበልጣችሁም ሰዎች። ከእናንተ ጋር የምንበላለጠው በእድሜ ብቻ ነው ምናምን። ከዛ በዘለለ ኖርማል ወንድማችሁ ነኝ እንዳታስቡ፣ እንዲህ ብላችሁ እንዳትጨነቁ። በምንም አልበልጣችሁም፣ ግን እውቀት ላይ በርቱ ምናምን ተማሩ። እውቀትን ፈልጉ። ለረሱል ሰለም እውቀትን አላህ መልካም እውቀትን ይስጠን። ከዛ በዘለለ
አይ ለሱማ ጃ ይሻላል። ጃ ይሻላል። ጃ አለ ወይ ኤልያስ ምን ፈለክ? ዱአ አርጉልኝ አሚን ለማለት እኮ ተዘጋጅቻለሁ። ጠይቁ ብለሃል አይደለ? እሺ አላህ ያሳድግክ። አሚን አሚን። በእድሜ ነው በሀብት ነው? አረ በቃ እንትን ለጥሩ ይሆንለታል ብሎ ባሰበው ባመነው ነገር ላይ ያሳድግ፣ ከፍ ያደርግ። አሚን አሚን አሚን። አላሁማ አሚን። እንደዛ ይሄ እኮ ራሱ ትልቅ ዱዓ ነው። ይሄንን አሁን ቢያንስ አንድ ተጨማሪ 30 ዓመት ቁጭ ብለህ ታጥምታጥፈው። እኔ አጭር ንገርህ እንደው ኤልያስ እኔ ሁሌ እኔ ጋር ስትመጣ መልስም ይሁን ዱዓም ይሁን አጭር ነገር ነው የምታገኘው። በቃ ጃንቶ ወንዶ አላህ የምትፈልገውን ብቻ ሲሆን የሚያስፈልግህን የሚስተሽ አሚን። በቂ ነው። ጨርሰናል። በቃ ይሄን ይዘህ ሹልክ ብለህ ወረዳው መርሃባ ሾላልክ ከራሱ ታላቅ ይሁን። እሺ መርሃባ። እሺ ጀዛከላሁ ኸይር። አሚን አሚን። አሽራለክም ታላቅ ይሆን አላለም በፈጣሪ ስም። በቃ ጃ ተጨንቋል። ሰሞኑን እንትን ሙራጃ እያደረገ ነው መሰለኝ ባይብል ቢነ ተቀያይሯል ልጅ ነው ብላችሁ። አይ ግን አላህ ለሰዎች የሚፈልጉትን አይስጣቸው፣ የሚያስፈልጋቸው የሚፈልጉት ምናልባት አጥፊያቸውም ሊሆን ስለሚችል ማለት ነው። እሺ ላይ አመጣጡን ይስጣቸው የሚፈልጉትን ከሚያስፈልጋቸው። ላይፍ ኢዝ ኢምፒቲ። ላይፍ ኢዝ ኢምፒቲ። በጣም ብዙ የሚገባ ሰው ስላለ ለፓርኪንግ እንግዲህ ሰዓት አንጠብቅም። ወዲያውን ገብታችሁ ወዲያውን ፓርክ አድርጋችሁ ከመኪና ወርዳችሁ እንድታወሩን የቤት ወግ ያስገድዳል። አይ ፎዚያ እንዲሁ አህመድን እንደፈለገችው እንደው ከልብ ካለቀሱ አይደል የሚባለው። ሰላም አለይኩም ፎዚያ። ፎዚ Is that me? Sorry. Assalamu alaikum assalam wa rahmatullahi wa barakatuh. Eid Mubarak for you all. እንዴት ናችሁ? እኛ ገና አሁን ሰግደን እየጨረስን ነው። አልহামዱሊላህ። ደህና ነሽ? አልহামዱሊላህ ደህና ነኝ። ያው እኔ እንዳንቺ አይደለሁም ከአህመድ ጋር አገናኘሁሽ። አንቺ ግን ቆይ ችግር የለውም ቀጥይና አሁን እናወራለን። አግኝቼዋለሁ ወይ ያንተ ቤት ነው የማይገኘው እንጂ አህመድ ቤት ገብቼ ጥያቄ ጠይቄ ተመርቄ ወጥቼ አውቃለሁ። እኔ ላንቺ ደግፋለሁ ቅርቃር ውስጥ ተከችኛለሽ። ኧረ እቺ ምን አይነት ሴትዮ ነው? I'm sorry ይሄ እውነታ ነው። እዚህ ቤት ጥያቄውን ጠይቅ አልችልም። ሪኩዌስት ልኬ ባትቀበሉኝ እውነት አሜሪካ ለመግባት ራሱ እንደዚህ ያለፈው። ኤኒዌይስ ሁለት ጥያቄ አለኝ። አንድ ቅድም አህመድ የሆነ ልጅ የጀመረው ጥያቄ አለ። እንዴት ነው እውቀትን የምትፈልጉት? እንዴት ነው የተለየ ቴክኒክ አለ ወይስ በጣም ፍላጎት ስላላችሁ እንደዚህ በአጭር ጊዜ እንደዚህ አይነት ለውጥ ልታዩቻላችሁት? ለሁለታችሁም ነው። ጃቢር ግን አንድ ጥያቄ ሁሌ መጠየቅ እፈልጋለሁ። ፈርስት ኦፍ ኦል I just want to say thank you የሆነ ላይፍ ሌሰን የሆነ ጊዜ ስሟ ጠፋኝ የሆነች ሰለምቴ ልጅ ቤት ስለ ህይወት ታሪክ እየተናገርክ እዛ ላይ በጣም የወሰድኳቸው ኪ ፖይንቶች አሉና ለሱ በጣም ነው የማመሰግንህ። በጣም ላይፍ ቼንጂንግ የሆነ ሌሰን ነው። ደስ ይላል በጣም። ለጠይቅ ፈልገው ግን እኔ በጣም ድሬድ ማድረግ በጣም ወድ ነበር ድሮ። ባክግራውንዴ ሙስሊም ባክግራውንዴ ከመጀመሪያም ማለት ነው። ግን ድሬድ በጣም አፍቃሪ ክሬዚ ነበርኩ በጣም ለዛና እወዳለሁ ስል ብቻ በጣም ተጽዕኖ ነበረብኝ። ይቅርታሽ በአማርኛ ማወራለሁኝ። እኔ ግን እስካሁን አማርኛ ነው የወራሁት መሰል። ገና ድሬድ የሚያደርጉ ሰዎችን እወዳለሁ እኔም ድሬድ ባረግ ፈልጋለሁ ምናምን ስል በጣም ጫና ይበዛብኝ ነበረ በጣም ማለት ነው። እና አሁን ድሬድ ነኝ ስትል የሰማሁ መሰለኝ። እንዴት ቻልከው? እንዴት ሆነ ቀጠልክበት? ወይስ የመቆረጥ ሀሳብ አለ? እሱ በጣም ቢመለስልኝ ደስ ይለኛል። እኔ በተጽዕኖ ከዛ ፍላጎት ስለወጣሁ ማለት ነው። እና አጀስ ወንስ እንኳን አደረሳችሁ ለማለት ፈልጋለሁ ድጋሚ። እና ግን ጥያቄ የምጠየቅ ስንፈልግ አስገቡ። አህመድ እንኳን አደረሰ። ቴንክ ዩ። እንኳን አብሮ አደረሰ። እሺ ጃ ትጀምራለህ ወይስ እኔ ልጀምረው? አይ እኔ ያው የማይረባ ነገር ስለሆነ ሞር ወደ ከሚረባው እንጀምር። ከሚረባው
በምር ነው የሚረባው። እሺ ለማንኛውም ቀይስ ከጠቀማችሁ ልንገራችሁ ስለኔ ባክግራውንድ ከጠቀማችሁ ልንገራችሁ። መናገር ባልፈልግም ግን እሺ ዛሬ ልጀምር። ከጠቀማችሁ ተደጋጋሚ ስለተጠየቀ የኔ ባክግራውንድ ክርስቲያኒቲ ላይ ነው። ከስር መሰረቱ ራሱ ክርስቲያኒቲ ላይ ነው እና ያው ማዘር ደግሞ ክርስቲያን ነች፣ እኔም ክርስቲያን ነበርኩ። የዛሬ 3 ምናምን ዓመት አካባቢ በፊት ዛሬ ነበርኩኝና መምህር እንደሆን ይፈልጋል። የክርስቲያን መምህር በማዘር በኩል የክርስቲያን መምህር እንደሆን ነው የምትፈልገው። መምህር ዳይሬክትሊ እኔ ራሱ ጭንቅላቴ ላይ ሳስብ የነበረው የሆነ የራሴን አድባር ምናምን ሰርቼ ከዛ እዛ ላይ ለማስተማር ነበር የምፈልገው እና በጣም ብዙ ልሆናቸው ፈልጋቸው መምህራን ነበሩ። በቃ በዝም ብዬ እና ደግሞ የሆነ ባክግራውንድ ደግሞ መጽሐፍት ምናምን ነበረ ገና ከስር መሰረቱ መጽሐፍት ምናምን የሚያነብ ኮሚኒቲ ውስጥ ስለነበርኩኝ በዛ ላይ ነው የተቀረጽኩት ማለት ነው። ያ ከመሆኑ ጋር ተያይዞ መምህር ዝም ብሎ አይኮንም። ሲጀመር የምታስተምሩት ነገር ሊኖር ይገባል። አንድ መልእክተኛ ለመባል መልእክት ያስፈልገዋል። ልክ እንደዛ ሁሉ አንድ መምህር ለመባል ዝም ብሎ ከመሬት ተነስቶ የሚመጣው ነገር ስለሌለ ማስተምረው ነገር ሊኖር ይገባ ነበረ። ያ ከመሆኑ ጋር ተያይዞ ያው አንድ ክርስቲያን ላነበው የሚገባው መጽሐፍ አለ። ከመጽሐፍ ቅዱስ ደረጃ በጣም ብዙ መጽሐፍት ነበሩ እኛ ቤት። መጽሐፍ ቅዱስን ለማንበብ ሞከርኩኝ። መጽሐፍ ቅዱስን ወደ 5 ጊዜ ምናምን አነበብኩት፣ ሙሉውን ማለት ነው። 5 ጊዜ አካባቢ አነበብኩኝ። ከዛ እነሱን ደግሞ ወደ በኩረ ጽሁፉ ተመልሼ ደግሞ የማሶሬቲክ ዕብራይስጥ እና ጽረ የሚባል ይሄ ግሪክ ኮይን የሚባለውን ተማርኩኝ ማለት ነው። ከዛ ደግሞ ክርስቲያን ውስጥ ደግሞ የምትማሩት ትምህርት አለ፣ ሰንበት ትምህርት ቤት የሚባል። በዛ ውስጥ ወደ 5 ዓመት ምናምን መሰረታዊ የክርስቲያን ትምህርት ወሰድኩኝ። ከዛ መራቅ ጀመርኩኝ ከጊዜ ወደ ጊዜ። በጣም ብዙ ምክንያቶች አሉ፣ ሌላ ጊዜ ሄደበታለሁ። ከዛ ወጣው። ከዛ የፕሮቴስታንት ቴዎሎጂ ማየት ጀመርኩኝ። የፕሮቴስታንት ሲስተማቲክ ቴዎሎጂ፣ ሂስቶሪካል ቴዎሎጂ፣ ፕራክቲካል ቴዎሎጂ እና ቢብሊካል ቴዎሎጂ ይባላል። በመሰረታዊነት 4 ቦታ የሚከፈለው። በጣም ብዙ መጽሐፍት አሉ፣ በጣም ብዙ መጽሐፍት አሉ። በቃ ሌላ ጊዜ እመጣበታለሁ። እዛ ውስጥ ሄድኩኝ። ይሄ ክርስቲያኒቲ ላይ ነው ያለው። ከዛ ይሄ ክርስቲያን ነገር ቤተክርስቲያን የሚባል ነገርም ደግሞ አለ፣ ኤክሌሲዮሎጂ የሚባል ነገር እዛ ላይ። ከዛ በቃ ከዛ ያ አንድ ጎን ሆኖ ሳለ ደግሞ ነገሮችን ደግሞ የምታዳብሩበት ነገር አለ። የምታዳብሩበት ነገር ደግሞ አለ። ለምሳሌ ስነ አመክንዮ የሚባል ነገር አለ፣ ሎጂክ የሚባል ነገር፣ ፍልስፍና የፊሎሶፊ የሚባል ነገር አለ እና መሰል ነገሮች አሉ። ከዛ በሱ ነገሮች ደግሞ ማዳበር ጀመርኩኝ ማለት ነው። ከዛ ያው ከሃይማኖት ወጣው፣ ዴይስት ሆንኩኝ። ከዛ ፈጣሪ የለም ማለት ጀመርኩኝ። ከዛ ደግሞ ፈጣሪ መኖሩን ሃይማኖትን መኖሩን ደግሞ የሚያሳምነኝ ነገር መጣ፣ እስልምና የሚባል ነገር። ከዛ ሙስሊም ሆንኩኝ ማለት ነው። ከዛ ሙስሊም ሆንኩኝ። ከዛ ቁርአን ተማርኩኝ እንደማንኛውም፣ ልክ እንደ ሁላችሁም ቁርአን ተማርኩኝ። ከዛ ተጨማሪ ደግሞ ያንን ደግሞ በቀስ በቀስ ደግሞ እየጨመራችሁት መጥሞት ኪታብ አለ። ከዛ በቃ አንድ 20 ምናምን አካባቢ 20 እስከ 30 አካባቢ ኪታቦች ምናምን አየሁ። በቃ መጣው ማለት ነው እዚህ እናንተ ጋር። ከዛ እዚህ ጋር መጣው። ከዛ ነገሮች ምንድን ያደረኩት መከፋፈል ነው የጀመርኩት። እዚህ እናንተ ጋር ከመምጣት በፊት ነገሮችን ከፋፍዬ ነው የመጣሁት። ከዛ አስለን ምንድነው የሰራሁት? ነገሮችን ከፋፍዬ እንደ አርስት ነው የመጣኋቸው። እንዴት ከፋፈልካቸው? ገና ከስረ መሰረቱ ለምሳሌ እኔ ፈጣሪ የለም የሚሉ አካላት አሉ። ፈጣሪ የለም የሚሉ አካላት በቃ እሱ አሉ አይደለ? እነሱን አህመድ እንዲያስተናግድ በቃ ፈጣሪ የለም በሚሉ አርስቶች ላይ ከፋፍዬ አመጣኋቸው። ከዛ በቃ ፈጣሪ የለም ደግሞ ብለው ለሚያነሱት ሐሳብ ደግሞ መልስ አመጣው ማለት ነው። እሱን ሰራው። ከዛ ፈጣሪ ደግሞ አለ ብለው ደግሞ ሃይማኖት የለም ብለው ደግሞ የሚክዱ አካላት አሉ። እሱን አመጣው። የሃይማኖት ኤግዚስት ማለት ነው። የሃይማኖት ራሱ እንዴት ኤግዚስት ያደርጋል የሚለውን አየን። አለቀ ማለት ነው። ከዛ ሃይማኖት ደግሞ ኤግዚስት ያደርግ ይሄ ሁሉ ሃይማኖት አለ። ከዚህ ሁሉ ሃይማኖት ራሱ እስልምናስ፣ ሌሎች የክርስትናስ፣ ሌሎች እንደ ዳርሚክ ሪሊጅን ነው የሚባሉትስ መጣ። ከዛ ወደ ቁርአን መጣን። ከዛ ወደ ረሱል ሰለላሁ ነብይነት መጣ። ከዛ በረሱል ሰለላሁ ነብይነት ውስጥ ደግሞ በሳቸው ትምህርት ውስጥ ደግሞ የምናገኘው ትምህርት አለ። የተውሂድ አስተምህሮ ሊሆን ይችላል። ከዛ ከስር የምታገኙት አለ አይደለ? የሸሪዓ ጉዳዮች ምናምን አሉ። እነዚህ የሚነሱ ደግሞ ከስር ጥያቄዎች አሉ። እነዚህ የጂሃድ ጉዳዮች፣ ኢስላሚክ ኤቲክስ እና ሞራሊቲ ምናምን የሚባሉ ፖይንቶች አሉ። በዛ በእስልምና ቴዎሎጂ ውስጥ ደግሞ ዝም ብላችሁ የምታመጡት ሐሳብ አለ። ከዛ እነሱን ወደ በጣም ብዙ ቶፒኮች ምናምን አመጣውና ሰራውባቸው። ከዛ እስልምና ቴዎሎጂ፣ የክርስትና ቴዎሎጂ ያደኩበት ነው ሲጀመር በቃ። ከዛ በዛ ላይ ትንሽ ነገር ሰራውበት መጣው ማለት ነው። እዚህ መጣው ቴሌግራም ላይ መጻፍ ጀመርኩኝ። ከዛ አንዳንድ ወንድሞች ቲክቶክ ላይ ጠሩኝ። ስመጣ በቃ በዚህ መጣ። ተዋወቅን ማለት ነው። እሺ ተዋወቅን።
እዚህ ተዋወቅን። በቃ እንደዚህ ነው እንደዚህ እየሰራችሁ ነው የምታመጡት ነገሩ እና ገና ከስር መሰረቱ አሁን እንዴት ወደ ኮምፓራቲቭ ሪሊጅን መጣህ መባል ሰው አይደለም። እኔ ገና አስለን ራሱ የመጣሁበት በዛ ውስጥ ነው። አባቴ ሃይማኖት የነበረው ሰው አልነበረም። ሃይማኖት አልነበረውም። መጀመሪያ የነበረበት አለ መጀመሪያ ማለት ነው የነበረበት ሃይማኖት ነበረ፣ ዋቄ ፈታ የሚባል ማለት ነው። ከዛ ከዋቄ ፈታ ደግሞ ትንሽ የሚሻል አለ ክርስትና የሚባል። ከዛ ከክርስትና ወጣ። ከዛ ሙስሊም ነው የሆነው የኔ አባት። ገብታችኋል? እንደዛ ነው የሱ የመጣበት ራሱ። ከዛ የማዘር ቤተሰቦች ደግሞ ገና አስለን ክርስቲያን ናቸው መሰለኝ። አይ ቲንክ እንደዛ እንደዛው ስለሆነ ገና ከስር መሰረቱ ሃይማኖት ነው ለማጥናት የጀመርኩት። እስልምናንም ክርስትና ሌሎች ሃይማኖቶችን ማጥናት ጀመርኩ። ይሄንን ይመስላል ማለት ነው። እና እንደዚህ ነው ራሴ ላይ እየሰራ የመጣሁት። እና የሚጠቅማችሁን እውቀት አለ ይስጣችሁ። እና አሁን በቂ ነገር ላይ ኧረ አይደለም፣ በተአምር እውነቱን ልንገራችሁና በቂ ነገር ላይ ምናምን እንደ አንድ ወንድማችሁ ምናምን ዝም ብዬ እዚህ ያለው ሰው ነኝ። እዚህ ማዝግ ሰው ነኝ። እዚህ ማዝግ ጎረምሳ ነኝ ምናምን። አህመድ ማለት ይሄ ነው ባጭሩ። እና ራሳችሁ ላይ ለመስራት ሞክሩ። እንስራ እንጂ ዴንችና እንስራ፣ ራሳችን ላይ እንስራ። በጣም ብዙ የሚቀረን ነገር አለ፣ መስራት አለብን። እና የቀረውን ፖይንት ነው ውስጥ ነው ያሉ አንዳንድ የተጨመቁ ነው የታመቁ ነው ፖይንቶች ደግሞ ሌላ ጊዜ እንሄድበታለን። ሌላ ጥያቄ አለ እንዴ? ጃ ስለ ጸጉርህ በፈጣሪ ስም ስለ ጸጉርህ እኔ በነገራችን ላይ መልካም ነው ብዬ የማስበውን ነገር በህይወቴ ለእናንተ ከማካፈል ወደኋላ አልልምና ምንድነው እንትን ነው ፎዚ ከድሬድ ባሻገር እኔ ፐርሰናል በህይወቴ ያለኝን ኤክስፒሪየንስ ሼር አድርግሻለሁ። ፕላስ ደግሞ በዚህ ሆኖ ደግሞ አንድ ለህይወት የሚጠቅም ቁልፍ ነገር እነግራችኋለሁ። እኔ የተጠቀምኩትን። ፎዚ ከቃሉ ጋር ነሽ? እሺ እንትን ነው ልንገራችሁ። እናንተ በህይወታችሁ ስትኖሩ ማንም ሰው የማይነካባችሁ የሆነ የላይፍ ኢንስፓይሬሽን ያስፈልጋችኋል። በቃ ያ ነገር አጠገባችሁ ስላለ ብቻ በቃ እናንተን ኢንስፓየር የሚያደርጋችሁ ወይ ደግሞ ዋጋ እንዳላችሁ እንዲሰማችሁ የሚያደርጋችሁ የሆነ ነገር የራሳችሁ የሆነ ነገር ያስፈልጋችኋል ማለት ነው። ይህንን ነገር ያዙልኝ እሺ። ምንድነው እኔ አሁን ላይፍ ላይ ስኖር ምንድነው ኢንስፓየር የሚያደርገኝ የራሴ የምለው ነገር ሆቢ ሊሆን ይችላል፣ ብቻ የሆነ ነገር ሊሆን ይችላል። ያ ኢንስፓይሬሽን ያስፈልጋልና ስለ ድሬድ ስንመጣ እስቲ አንድ እንትን ስዊዘርላንድ የምትባል አፍሪካ ውስጥ ሀገር አለች። ስዊዘርላንድ ሲሆን ስዊዘርላንድ የምትባል ሀገር አለችና እዛ ሀገር ላይ የሆነ እምነት አለ። ያ እምነት ምንድነው? አንድ ሰው ጸጉሩን ድሬድ አድርጎ ሲያሳድገው እላዩ ላይ ይሄ ቅዱስ የሆነ መንፈስ ያርፍበታል ብለው ያምናሉና እንትንም ብለው ያምናሉ። በቃ ይጠበቃል በፈጣሪና መልካም የሆነው ቅዱስ ደግሞ ላይሎይ ስላረፈ በቃ ጸጉሩም የተባረከ ይሆናል እሱም የተባረከ ይሆናል ብለው የሚያምኑት ፍልስፍና አለ። እና ይህ ፍልስፍና ነው ያዙልኝና ምን እንዴት እንዲህ ልትሉ ቻላችሁ ሲባል ምናልባት የአፍሪካውያን ጸጉር ኪንኪ የሚባል ጸጉር አይታችሁት ከሆነ ከጆሮ ወደ ታች ዝቅ አይልም፣ ግን ድሬድ ሲሆን ግን የመርዘም ባህሪ ያለውና እኔ ትዝ ይለኛል ድሬድን ማሳደግ ሲጀምር እህቴ በጣም ሙርት ይዝብኝ ነበርና ታያለሽ እበልጥሻለሁ ብያት አሁን በጣም ነው የሚበልጣት እና እንዴት ያንተ ረዘመ ምናምን ትለኛለች ማለት ነውና ይሄንን ኮንሰፕት ያዙልኝ። እና ምንድነው ጀነራሊ ልነግራችሁን ፈልገው ነው ላይክ ድሬድ ነኝ። ድሬድን በጣም ነው የምወደው። አንደኛ ነገር ያምራል ስለሚያምር፣ ሁለተኛ ስለሚያምርብኝ፣ ሶስተኛ ደግሞ ድሬድ እኔ በህይወቴ በጣም ብዙ ነገር ሰጥቶኛል። አንደኛ ፖዚቲቭ ኢነርጂ፣ ሁለተኛ ነገር ደግሞ ከሰዎች ራሱ በጣም ፖዚቲቭ የሆነ ኢነርጂን አግኝቼበታለሁ። ሲቀጥል ደግሞ እኔ እንጃ በጣም ብዙ ፌቨር ሰጥቶኛል። ለራሴ ትልቅ ዋጋ እንዲኖረኝ እንዲሰማኝ አድርጎኛል ማለት ነው። ሰጥቶኛል ብቻ ይህንን ነገር ከድሬዴ ተጠቅሜያለሁና እንደውም አሁን ትቼ ነኝ እንጂ ድሮ ጸልይ ነበረ ላይክ ሚስቴ ድሬድ እንድትሆን ማለት ነው። እንግዲህ አሁኗም የሚቀርዳት አይመስለኝም። ድሬድ በጣም ነው የምወደው እና ይሄ ድሬድ ለእኔ በጣም በህይወቴ ትልቅ እንደዚህ ለመሆኔ እንደዚህ አይነት ስብዕና እንዲኖረኝ ካረጉኝ ብዙ ነገሮች ውስጥ አንዱ እሱ ነው። በቃ በጣም በህይወቴ ብዙ ነገር ጠቅሞኛል በጣም ማለት ነው። ያን ነገር አበርክቶልኛል ብዬ በጣም ነው የማምነውና የሚገርማችሁ ነገር አህመድ ወላሂ አስበው ታውቃለህ፣ እኔ ቲክቶክ ላይ የሚወዱኝ የተወሰኑ ሰዎች አሉ። ድሬድ ራሱ የሆነ ኢፌክት አለው ብዬ አምናለሁ። ስሜት ይሰጣል አህመድ
አይሰጥም። እሺ እውነቱን ፋራ ልናገር አይሰጥም። ፋራ ነሽ ይንገር። አይሰጥም። ወላሂ የምሬን ነው እኔ ወላሂ። እሺ ቀጥል። እሺ እሺ እንደውም በጣም ቴክ ኬር የሚደረገው እሱ ነው። የራሱ ሻምፖ አለው ምናምን ፕሮዳክቶች አሉት እና አሳድጋችሁ ሞክሩት። ቴንኪው በጣም መልካም በዓል። ወዚህ አላማሽ ምንድን ነው? አመሰግናለሁ። አላማዋ ምንድን ነች? ባይ ዘ ወይ እኔ እዚህ ስመጣ ሌላ ነገር አስቤ ምናምን የመሰላችሁ ልጆች አላችሁ ኮሜንት ስትሰጥ፣ እኔ የልጆች እናት ነኝ። ድሬድ በጣም አፍቃሪ የነበርኩ ግን አሁን ለመላጣ መለስተኛ ባል ያገባው ሰው ነኝ እና አልሐምዱሊላህ ሰው እንደምኞቱ አይኖርም። አላህ የሚያስፈልገንን ብቻ ነው የሚሰጠን። ወንድማችን እኔ የለሁበትም የትዳር አጋርሽ ካለ እኔ የለሁበትም አለ ባይ ዘ ወይ ሂዝ ዲሰንስ እና እንኳን አደረሳችሁ እያላችሁ ነው። ወጣቱ ናችሁ ስትጋቡ ደስ የሚለው ሁሉ ነገራችሁ ኦፕን ነው የሚሆነው እና አላህ እንግዲህ ነፍስያችሁ ጋር ከሚወዳጀው ጋር ያገናኛችሁ። የእናት ምክር። አሚን 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 አሚን። እንደው ሚስት ድሬድ ታደርግ ብለሽ ደግሞ ዱአ አድርጊልኝ። እኛ በውስጥ የጉዳይ ጣልቃ እንገባም፣ ግን ያው የፍላጎታችሁን ሳይ አላህ የሚያስፈልጋችሁን ይስጣችሁ። አይ ድሬድ ብለሽ ነው ደግሞ እንትን ፖለቲካ አትስሪ። እንደው ሚስት ድሬድ እንድታደርግ አላህ ይርዳት በይ። ባይዘው እና አያያዝ ነው። አያያዝ ካማረ ድሬድ ታደርጋለች። እኔ አሁን አያያዙ ስላማረ ወደ መላጣነት ለቤት ያስኩ። እንደዛ ነው። መልካም በዓል። እሺ ለእናንተም መልካም በዓል። ስማ ቆይ ጃጃ ቲክቶክ ላይ የሆነ ሳስታውሽ ነበር እና አሁን ስትናገር ማን ነበር ኦሮሮሮሮ የሚለው ታስታውሳለህ? ኧረ ፈጣሪ ኦሮሮሮሮ ይላል። እኔ ስማ ኮመንት ላይ እኔ እኮ ፀጉሬ ድሬድ ነው የሚሉ ሴቶች እየበዙ ነው በነገራችን ላይ፣ ያው እንዲህ እንድናየው ብዬ ነው። እሺ ቀጣይ አንድ ቁጥር ይጻፍ። እኔ አልናገርም ጀል። ቀጣይ አንድ ቁጥር። እሺ ሰልሙን ሁስ እንደዚህ አይነት ጥያቄ ጠይቁ። እሺ ስራ የሆነ ጥያቄ አትጠይቁ። ሄሎ ሰላም አለይኩም። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አደረሳችሁ። ኢድ ሙባረክ ብያለሁ። ይለፉልና ትጠይቃለህ። ከአንድ ሰው እስከ አልፎ እሺ ቁጭ በል እዚህ አልፎ ላይ እያለፉ ነው። በመከራ ነው የገባሁት። ጥያቄ ምንድነው መሰላችሁ? አንተንም አህመድን ነው የምጠይቃችሁ። የኔ ጥያቄ መሰለኝ። ይሄንን ጥያቄ ሳስብ እኔን ራሴ ከተወደው ወደ እናንተ ላመጣው ነውና የምትመልሱልኝ ምንድነው? እኔ በእነሱ ቦታ ብሆን በእነዚህ ሶስቱ ሰዎች እግር ስር ብሆን ምን እናደርጋለን? ምን እንሆናለን? የእናንተ መልስ ፈልጌ ነው። በእነዚህ ሰዎች እኔም አንዱ ብሆን ምን አድርጌ እወጣለሁ የሚለውን ነገር እንድትነግሩኝ ነው የምፈልገው ማለት ነውና ሐዲሱን ታውቁት ይሆናል አላውቅም። ሐዲሱ ምንድነው? ሶስት ሰዎች በጣም ይዋደዳሉ። የምታውቁት ከሆነ ዋሻ ውስጥ እየሄዱ ያለ የሆነ ዋሻ ውስጥ ይገቡና ይዘጋባቸውና ከዛ መውጣት ያቅታቸዋል። እንዴት ይውጡ? አጋጣሚ እየሄዱ ነው። እንደ ድንገት ራብ የሆነ ነገር ሆኖ ሲገቡ ትልቅ ድንጋይ ይመጣና ይዘጋል ዋሻ ውስጥ ማለት ነውና ቢጮው ምን ቢሉ ቢጣሩ ምንም የሚሰሙት ነገር የለም። የሚሰማም ሰው የለም። እንዴት ይውጡ? የሚያግዛቸው የለም። ምን የለም። በቃ አስብ፣ ዋሻ ነው። ምንድነው? የሚሰማቸው ሰው የለም። ምን የለም። በአካባቢው ማንም የለም። እነሱ ናቸው ያሉ ሶስቱ ጓደኛሞች ናቸውና እዛ ውስጥ ገቡ። ግራ ገባቸው። የሚወጡበት ምንም ጠፋ። ምንም የሚያደርጉት ነገር ሲያጡ መጨረሻ ላይ አንዱ ምን አለ? በቃ አላህን መለመን ያለብን እና አላህን ድሮ በሰራ ነው ጥሩ ነገር በሰራ ነው ስራ እንለምነውና የምንወጣ ከሆነ እሱ ያወጣል። ስራችን ሀጃ ያውጣ ስራችን ምናምን ነገር አለና ከዛ መናገር ጀመሩ። ሶስቱም ማለት ነው ከዚህ በፊት የሰሩትን ስራ ማለት ነው። አንደኛው ይመስለኛል ምን ብሎ ጀመረ? እኔ ያው እናቱና አባቱን በጣም ይወድ ነበረ። በጣም ነው የሚያከብረው። ልጆችም አሉት። እናትና አባቱን ሀቅ ግን በጣም ነው በቃ የሚጠብቀው። እንደ አጋጣሚ ሆኖ እነሱ ምግብ ካልበሉ ቀድሞ አይበላም። ከዛ በኋላ አጋጣሚ የሆነ ቦታ ልከውት አምጣ ብለውት እንደ አልቦ የገጠር ሰው ነው እንደዚህ አድርጎ ወተት ምናምን ሊያመጣ ሲል አጋጣሚ እንቅልፍ ይዟቸው የሆነ ነገር ሆነው ናፕ ሲያደርጉ ያገኛቸዋል። በቃ እዛው ቆሞ እነሱ ካልጠጡ አልጠጣም ብሎ እነሱ ካላበላ ካልጠጣ እሱ እንትን ያለ የእናትና የአባቱን ሀቅ እንትን ለማለት ነውና እንደዛ አድርጎ ይዞ ሲመጣ ልክ ተኝተውን የጠበቁት እስኪነጋ ድረስ ነው። ልጆቹ እየለመኑት ሁሉ አልሰጥም ብሎ እናቶቹ ያለ መቀስቀስ ብሎ ማለት ነው
ቀልባቸው ላለመስበር ብሎ ልክ እንግዲህ አስበው ከሱቢ ጀምሮ ከኢሻ ጀምሮ እስከ ሱቢ ድረስ ነው እንግዲህ እንደዛው የጠበቃቸውና ልክ ሲነቁ ጠብቆ ሰጣቸው እና ይቺን ስራዬ ካለ አላህ Subhanahu Ta'ala ከእንትን ካልክልኝ የበር ይከፈት ብሎ ትንሽ ገርበብ እንዳለ ማለት ነው። አዲሱን ታውቁታላችሁ። ሁለተኛውም እንደዚሁ ሰርቶ ስራ ሲሰራ ነበር። የሆነ ነገር ነበረችው። እንደዛ በሚሰራበት ሰዓት አጋጣሚ የሆነ ደሞዝ ይከፍለዋል። ደሞዝ ሊከፈለው ሲል አጋጣሚ ሆኖ ደሞዙ አነስተኛ ነው ይለዋል። እንትን አልቀበልም ይላል። በቃ አነሰበት። ሰራ ግን ተነጋግሮ ነው በትክክለኛው ነው ደሞዙን የከፈለው። ግን መጨረሻ ላይ ሊቀበለው ሲል ደሞዙ አልቀበልም ማለት አነሰበት። ምንም ሊገዛበት አልቻለም። የሰጠው ግን የተነጋገሩት ትክክለኛ ሂሳብ ነው። አጋጣሚ ሄደ። በቃ ደሞዙን አልቀበልም በቃ ብለው ምናምን ብሎ ሄደ። ከስንት ዓመት በኋላ ግን ቢገርም ነገር ይህ ሰው ለዚህ ሰው ይመለሳል ብሎ አስቦ በቃ በዛኛው በነበረው ገንዘብ አብስቶለት ምን ብሎለት ገንዘብ ምናምን ከብት ገብስቶለት ምን ብሎለት አባስቶለት ብዙ አድርጎለት መጨረሻ ላይ ሲመጣ ንብረቴ ነው የሰው ይትዝ አለውና ቸገረው። ከስንት ዓመት በኋላ ለካዚ ሰውዬ ጋር የሰራውበት ከዚህ በፊት ስራ ነበረኝና መጠየቅ አለብኝ ብሎ ከስንት ዓመት በኋላ ተመልሶ መጥቶ ጠየቀው። ሲጠይቀው ሰጠው። ይሄው ያንተ ንብረት ነው ሰው ሁሉ ቀጥሮለት ምናምን ሰጠውና ውሸቱን የመሰለው አላመን። አረ እንደዚህ የራስ ነው አንተ ስትሄድ በገንዘብ የወረወር ከሆነ እኔ አንስቼ እንደዚህ አድርጌ አባዝቼ ነው ሰዳሩ ምንም ሲያዝቀር ይዞ ሄደ ማለት ነው። ሶስተኛው ደግሞ ልክ እንደዚሁ ምን ያደረገ በጣም ይወዳት ያክስቱ ልጅ ምናምን ነበረች መሰለኝ ባልተሳሳት በጣም ይወዳት ነበር። ምን ይል ነበርና ያክስቱ ልጅ መሰለኝ በቃ በሆነ አጋጣሚ ቸግሮት አትገንዘብ ጠይቋት ምናምን ነው መሰለኝ። እዚህ አይነት አጋጣሚ እንደው በህይወታችን ቢያጋጥመን እናንተ ምንድን ነው የምትሉት? በህይወታችሁ ምን ሰራን ብላችሁ ነው እዛ ጋር አላህን የምትጠይቁት የሚል ጥያቄ ነው። አስለን ይሄንን መናገሩ ጠቃሚ ባይመስለኝም ማለትም እንዲህ አድርጌ ነበረ ስለዚህ በዚህ ጠይቀዋለሁ ብሎ ጃ መናገሩ ወይም ደግሞ አህመድ መናገሩ እዚህ ለኛም ሆነ ለአድማጮ ጠቃሚ ብሎ እንደዛ ብዬ አላምንም። ግን በዚሁ ላስታውሳችሁ ፈልገው ነገር አለ። ጊዜ የሚባለው ነገር ወንድማችን አንድ በጣም ላመሰግነው ፈልገው ነገር ሁልጊዜ ልናስተውለው የሚገባው ነገር አለ። ባለፈውም ቴሌግራም ጽፌበት ነበርና አንድ በጣም ወደው ንግግር አለ። ፊዮዶር ዶስቶቭስኪ ከተናገረው ንግግር ባለፈው አብራርቼላችሁ ነበር ካስተውሳችሁ። ፊዮዶር ዶስቶቭስኪ ምን ብሎ ይናገራል? እስረኛን ከማምለጥ ለመጠበቅ የተሻለው መንገድ በእስር ቤት እንደሆነ በጨረሻ ለማወቁ ማረጋገጥ ነው ይላል። ፊዮዶር ዶስቶቭስኪ እስረኛን ከማምለጥ ለመጠበቅ የተሻለው መንገድ በእስር ቤት መሆኑን በጨረሻ ለማወቁ ማረጋገጥ ነው ይላል። አንድ እስረኛ ከእስር ቤት ለመውጣት የሚታገለው እስር ቤት እንደሆነ ካወቀ ብቻ ነው እንጂ እስር ቤት መሆኑን ካላወቀ ያ ሰው ከእስር ቤት ለመውጣት የሚታገልበት ምንም አይነት አውድ የለም አይደለ? ልክ እንደዛ ሁሉ እኛስ እኛ አሁን ምን አይነት ነገር ውስጥ እንዳለን እናስተውሳለን ማለት ነው። ምን አይነት ጉድጓድ ውስጥ ምን አይነት እስር ቤት ውስጥ እንዳለን እናውቃለን። ያንን ልመረመር ይገባል። ምን አይነት ኃጢአት ውስጥ ምን አይነት በደል ውስጥ እንደወደቅን እናውቃለን። ያንን ከራሳችን ጋር ስንመረምር ራሳችንን ስናውቅ ራሳችንን ስንገመግም ዳይሬክትሊ ከእስር ቤቱ መውጣት እንጀምራለን። እስር ቤት ውስጥ ነን እንዴ ብለን ከእስር ቤት የምንወጣበትን ጉድጓድ መፈለግ እንጀምራለን። ገብታችኋል? ለዛ ነው አምላካችን አላህ መጀመሪያ አስለን የፈጠረን ለምንድን ነው? እሱን እንድንገዛው ነው አይደለ? እሱን እንድንገዛው ሲፈጥረን ማንም ሰው ተነስቶ አላህን የሚገዛ ይመስላችኋል? ያ ጀማ ማንም ሰው ተነስቶ አላህን ሊገዛ አይችልም። አላህን የሚገዙት እነዚያ የተመሩት ናቸው አይደለ? መመራት ዝም ብሎ ይመጣ አይደለም ሲጀመር። ገብታችኋል? የኛ ቅናቻ ያስፈልጋል። ከኛ ቅናቻ በኋላ አላህ ይመራናል። ከመራን በኋላ ደግሞ እሱን እንገዛዋለን። ከተገዛን በኋላ ደግሞ አምላካችን አላህ ቃል የገባልን ነገር አለ። ዘላለማዊ ህይወት የሚባል ነገር ይሰጠናል። ገብታችኋል? አምላካችን አላህ ሱረቱል በቀራ የመጀመሪያና የመጨረሻ አንቀጾቹ ላይ የሚያስቀምጥልን የመጀመሪያ አንቀጾቹ ላይ ምን ይለናል? ሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ እናንተ ሰዎች ሆይ የፈጠራችሁን እነዚያንም ከእናንተ ፊት የነበረውን ማለት እነሱን የፈጠረውን ጌታችሁን ተገዙ ቅጣትን ልትጠነቀቁ ይችላልና ይላል። ቅጣት የሚባለው ነገር ዘላለም ሞት ነው። አላህን ተገዙ ካለን በኋላ ወደ መጨረሻ አንቀጽ ወደ 186 ደግሞ አካባቢ ምን ይላል? ባሮቼም ከኔ በጠየቁ ጊዜ እንዲበላቸው እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ ይቀበላሉ። ስለዚህ ለኔ ታዘዙ፣ በእኔ የሚመኑ እነሱ ሊመሩ ይከጀላልና አለ። ማንም ሰው አላህን ሊገዛ ይችላል ከተባለ አይገዛውም። መመራት ይፈልጋል። ከተመራን በኋላ እንገዛዋለን። አላህን ከተገዛ ነው በኋላ ደግሞ ምድር የምናገኘው ዘላለማዊ ህይወት የሚባል ሽልማትን ነው። ይሄንን ልናሰምርበት ይገባል። መመራታችንን የሚሻ እሱን መገዛታችንን የሚሻ እሱን በዛ በመመራት ውስጥና በመገዛት ውስጥ ማለት አረ በፈጣሪ እሺ እኔ አላውቅም፣ ውሾች ከረቦሻችሁ አላውቅም። በመመራት ውስጥ መገዛት አለ፣ በመገዛት ውስጥ ደግሞ ዘላለማዊ ህይወት አለ አይደለ?
አይደለም። መመራታችንን የሚሻ መገዛታችንን የሚሻ ዘላለማዊ ህይወት ማግኘታችንን የሚሻ የሚወደን አምላክ እንዳለ ሁሉ የኛን አለመመራት የሚፈልግ የኛን አለመገዛት የሚፈልግ የኛን ዘላለማዊ ሞት የሚፈልግ ደግሞ ጠላት አለን። ወራጅ እንዳለን አምላክ አላህ የሚባል ወራጅ እንዳለን ሁሉ ኢብሊስ ወይም ደግሞ በባህሪ ስሙ ሸይጣን የሚባል ደግሞ ጠላት አለን። አምላካችን አላህ በሱረቱል በቀራ ምዕራፍ 2 ቁጥር 208 ላይ እናንተ ያመናችሁ ሆይ ሁላችሁም በመታዘዝ ግቡ፣ የሰይጣን እርምጃዎች ደግሞ አትከተሉ፣ እርሱ ለእናንተ ገጽታ ነው ብሎ ተናግሯል። የጠላታችን ከሚወደን አምላክ መንገድ ለመለየት የሚተጋ አይነት አካል ነው። ገብታችኋል? በከንቱ ምኞቶች አይናችንን እንዲታወር፣ ልባችንን እንዲጋረድ፣ ጆሮአችንን እንዲደነቆር የሚያደርግ አካል ነው። ጥመት ውስጥ የሚከተን ማለት ነው። በጥመት ውስጥ ደግሞ አምላካችን አላህ እንዳንገዛ፣ አምላካችን አላህን ባለመገዛት ውስጥ ደግሞ ዘላለም ሞት ውስጥ የሚገባ የሚፈልግ አካል ነው። በእርግጥ አጠማቸዋለሁ ከንቱን ማስመኛቸዋለሁ ብሏል። ሱረቱን ኒሳ ምዕራፍ 4 ቁጥር 116 ላይ ተገልጿል። ገብታችኋል? ዝንጉነት ውስጥ ይከተናል። ገብታችኋል? በቃ ምን ያህል በደል ውስጥ ምን ያህል ስህተት ውስጥ እንደሆነ እንድንረሳ ያደርገናል። ከረሳን ምን ያህል እስረኞች መሆናችን ከዘነጋን ዳይሬክትሊ ከእስር ቤት መውጣታችን በቃ ጥያቄ ውስጥ የሚገባ ነው። ወደ አምላክ መመለሳችን ልክ እንደዛ ጥያቄ ውስጥ የሚገባ ነው። በዚህ በተሸፋፈነ እቺ አሳሳች በሆነች የሆነ ቴምፖራሪ በሆነች ዱንያ ውስጥ ምሮ ልናደርግ የሚገባው ወደ አላህ መመለስ ብቻ ነው። በቃ አንድ ልነግራችሁ የምችለው ነገር ያንን ነው፣ ወደ አላህ መመለስ ብቻ። አሁን እዛ ጋር ቡኻሪ እና ሙስሊም ላይ የተገለጹት አካላት በዚች ምድር ላይ በሰሩት ትናንሽ ስራዎች ነው እንግዲህ አላህን ጠይቀው ከዛ ዋሻ ውስጥ ሊወጡ የቻሉት። ልክ እንደዛ ሁሉ እናንተም በቃ ባጫጭሩ ምድር ልታደርጉ የምትችሉት ነገር ባላችሁ ጊዜ ባላችሁ በቃ ውስን ሰዓታት ውስጥ በዚህ ቴምፖራሪ በሆነች ጊዜ ውስጥ ወደ አላህ በመመለስ የተመሩ ከተባሉት ባሮች ውስጥ በመሆን ዘላለማዊ ህይወት የምትባለው ጀነት ውስጥ መግባት በቃ መሰብሰብ እዛ ውስጥ ነው የምንገናኝ የምንችለው። እሺ እናም በዚህ ውስጥ ላስታውሳችሁ የምችለው ነገር ያንን ነው። እና ወደ አላህ ስንመለስ በጣም ብዙ ነገር መልካም ስራ አለ። አረ ብዙ ነገር እንዳላበዛባችሁ ለማንኛውም እቺን ነገር እንድታሰምሩበት በዚህ ልንገራችሁ ብዬ ነው። ሁላችንም ራሳችንን ገምገም። ወጣችኋል። የፊሎር ንግግር የጠቀስኩላችሁ ለዛ ነው። እስረኛ መሆናችንን እንገምገም። እስረኛ ነው ወይስ አይደለንም? እስረኛ መሆናችንን ስናቅ ነው ከእስር ቤት ልንወጣ የምንችለው። በደለኞች ነን፣ ምን ያህል መንገድ ምን ላይ ነው ያለነው የሚለውን ነገር ራሳችንን ስንገመግብ ከእስር ቤት መውጣት እንጀምራለን። እሺ ያንን ይመስላል። አሁን ይሄ ጥቅል ላይ ሐሳብ ነው፣ ግን ይሄ ስራ አለኝ የሚል ሐሳብ ግን መናገሩ እንደው ለእናንተም ለኔም የሚጠቅም አይደለም ብዬ ስላመንኩኝ ነው። ጃ የምትለው ነገር አለ። በእውነቱ ወሬ ያበዛለሁ በእውነቱ። እሺ ቀጥል። እንትን ጀዛከላህ ኸይር፣ ጥሩ ነገር ነው ያስታወስኩ። ያው እኔ በምድር ላይ ስኖር በቻልኩት መጠን ሸይጣንን እየተቃወምኩ ነው የምኖረው። በቻልኩት መጠን ደግሞ አላህ በፈቀደው መንገድ ለመመላለስ እየሞከርኩ ነውና ድካም ይኖራል፣ ጥፋት ይኖራል። ያው እነዚህ ነገሮች ማንም ሰው ፈልጎ የሚያደርጋቸው አይመስለኝምና ይሄም ምክንያትም ማቀርብ ይመስለኛል። እኔ ሀቢቢ ሰልማን ጥያቄው ከተመለሰልህ ወደ ቀጣይ አንድ ቁጥር። ኦኬ ጀዛከላህ በቃ አውርዱኝ። በቃ ቴንክ ሶ ማች ተመልሶልኛል። እሺ በዚህ አጋጣሚ የታሰረውን ነብዩላህ ዩሱፍን አስታውሶኛል። በቃ ልክ እሱ እስር ቤት ገብቶ እንደወጣው እኛም እንደዛ ነው። በቃ ገብቶኛል። ታንኪ ሶ እሺ ሀቢቢ እሺ አውርዱኝ በቃ እሺ አንድ ቁጥር ጻፍ። ዳሪያ አንቺ ሾካካ ማይክሽን አንሺ። ዳሪያ ዛሬ እስክሪብቶ ነው ይዛ የመጣችው። ዳሪያ ሰላም አለይኩም። ዳሪያ ሰላም አለይኩም። አረ ሰላምታ መልሽ አንቺ ነውር ነው። ዛሬ ደግሞ ለጉማታል። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። ኢድ ሙባረክ። እንኳን አደረሳችሁ። እንኳን አብሮ አደረሰ። አማርኛ የምታወራ አትመስልም፣ ፈረንጅ ነክ። እሺ ቀጥል። ወደ ፕሮፋይሉ አህመድ ትንሽ እንኳን አደረሰ ብያለሁ። እንኳን አብሮ አደረሰን። ጥብሱ እንዴት ነህ? ደህና ነህ? ምን እግር ጣለ? አልሐምዱሊላህ። መርሃባ። ጥያቄ አለህ ለሪና ለጃሚ ይሆን?
አይ ጥያቄ እንኳን የለኝም። ያው እንኳን አደረሳችሁ ለማለት ያህል ነው። ጃ ፖለቲካ ተሰርቶብናል። እኔ ለአንተ ትቼዋለሁ። እኔ በጣም ቤንዚን ነው የጨረስክብን። ብትጽፍልን እናነበው ነበር። እሺ ቀጣይ ሰው አንድ ቁጥር ጻፉ። ጥያቄ ያላችሁ ሰዎች ኡሙ አይሻ ፖሊሱ ካቲካላ እየጠጣ አስቸገረና አለቃው አውቆበት አንተ ሰውዬ ካቲካላ ትጠጣለህ እንዴ ይለዋል። የታል አላሉ። ይሄን ቀል ሰምተዋል አህመድ? ቀል ነው እንዴ? እሺ ሳቅ እንጂ በማስጠቂያ ልቀል ነው። አይ አሪፍ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ጥያቄ አለሽ? ጥያቄ አስተያየት መስጠት ይቻላል? ኢና ሊላሂ እንደው ጥያቄ ያላችሁ ግቡ እኮ ነበር እያለን ኧረ ተው አታገርጡን። እንዴት እንደምሽ አስተያየት በውስጥ ጻፊልኝ እሺ። ወቅቲ ኡማይሻ ሰላም አለይኩም። the way you say ja inna lillahi wa alaikum salam wa rahmatullahi እንዴት ነሽ? እንኳን አደረሰሽ። ኢድ ሙባረክ። ደህና ናችሁ? አደነኛ አገረጡን እኮ። ጥያቄ አለሽ? ነው አለይኩም። ዝም ብሎ ጥያቄ ነው የምጠይቀው። ከምትሰይፍ ብለሽ ነው። እሺ ቀጥይሽ ጠይቂ። ስለማቅሽ እኮ ነው። ለዛ ነው ልትጠይቂ አይደለም የገባሽው። እሺ ጠይቂሽ፣ ችግር የለም። ያው ግዴታ ስለሆነ ብዬ ነው። አይ ቢያንስ ታጥፈሻል። እሺ ነው አደም አለይሂ ሰላም ስንት ቁጥር ጫማ ነበር የሚያደርገው? እና ደግሞ ኧረ ተይ ምን ሆነሽ? ቆይ በደስታ ቀን እዚህ የኔን ጥያቄ እኮ ነው የምትጠይቀው። ፖለቲካ እየሰራች የሆነ ቀን ሳወራ ሰማች፣ ቀለብ አድርጋት ታካቻት። ኧረ ተው እናንተ ሰዎች። ከገስት አስወጣት። እኔ በረከት አይኖርም ቤት ራሱ። አንተ ስለ ጫማ ማውራት ትወዳለሽ? ይቀጥል። እኔ አልነካካም። እኔ ሲጀላ አስጠነቀቀ ነው። እሺ ሊያስመቱን ነው። ኡሙ አይሻ እንትን የጫማው ብራንድ ናይክ ነው አዲዳስ ነው የሚለውን ነገር በውስጥ ጻፊልኝና አጣርቼ እነግርሻለሁ። ወጥቻለሁ። ኧረ እንዳትወጣ ችግር የለውም። እሺ ሙአይሻ አርፈ ተቀመጥ። አህመድ ቀጣይ ሰው እናመሰግናለን። ሌላ ጥያቄ አለኝ። ጨረሻ አንድ ጥያቄ እኮ ጠየቅሽ። አንድ ብቻ ነው እንደሚጠይቀው አንድ ብቻ አልተመለሰም። ለዛ አንድ ብቻ ልጨምር። እሺ እንዳታለቅሽ ጠይቂ። እሺ ምንድነው እንስሳ ከምንድነው የተፈጠረው? እንስሶች ከምንድነው የተፈጠሩ? አይ መከራይ። እሺ እንስሶች የተፈጠሩት እሺ እንመልስልሻለን። በቃ ታች ወረፋ ጠብቂ። ቀጣይ አንድ ቁጥር እሺ። ግርጣት ነው የበዛብን። እንደኛ ግን ወአለይኩም አሰላም ወራህመቱላህ። ፎዚን እናስታውሳለን በልባችን። እንደው ታላቅ ሰው ነሽ፣ አትጥፊ። እሺ ቀጥል ከሀበሻ። እሺ የኔ ጥያቄ የሶስታችሁም እድሜ ስንት ነው? እሺ የሶስታችን ዳሪያ። ሰላም አለይኩም ጃ። ወአለይኩም አሰላም። እና አንተ ጃ እየሰማሁ ነው። ኔትወርክ ይዟል መሰለኝ። ኔትወርክ አይደለም ጃ። ምን ታደርጋለህ መሰለህ አሁን
ገረጣ አሁን ማጅራት የሚመታ ጥያቄ ነው። እኮ እኛ ደግሞ ቋንጃቸውን መተን ነው የምንልካቸው። የኔ 36 አለ ያንተ 15 የዳሪያ ደግሞ 32 ነው ያለችኝ ደምረው 68 አህመድ ግን 15 ዓመቱ ነው ትክክላችሁ? 85 አይደለም አይደለም 15 አይደለም እኮ እርሱ ይንገሩና አህመድ የወንድ ልጅ እድሜና የሴት ልጅ ደሞዝ አይጠየቅም ይባላል እኮ። እኔ 15 አይቶ ቢሆንስ 15 አይደለም። እሺ ሚስጥር ነው። እኔ ቆይ ግን ካርድ ልታወጣልን ነው ከሀበሻ? አይ ምን አለ መሰለ ኢንስፓየር ያደርጋል እንደዚህ አይነት በትንሽ እድሜያቸው በደንብ እውቀት ላይ የሚሰሩ ሰዎች። አሁን ለምሳሌ እኔ ምን ሰርቻለሁ ትላለህ፣ ገባህ? በእኔ እድሜ ምን አውቄያለሁ ትላለህ። አሁን 15 ዓመቱ ነው ሲባል እውነት ነው እንዴ ብለህ ትጠራጠራለህ፣ ገባህ? እስቲ በ17 ይላሉ ከስር ብቻ 17ም ቢሆን እውነት እንደዚህ ከሆነ በጣም ኢንስፓየር ያደርገናል ለኛ በተለይ ወጣቶች እና ልጆቻችን ላይ ለመስራት። አዎ እንትን ነው አክቹሊ አሁን እሱ ቁጥር አይነገርም ማለ በቃ ላይክ ጩጬ ነው። እሱን ይዛችሁ ኢንስፓየር ለመሆን ሞክሩ አይሻልም? መርሐባ ችግር የለም። እሱ ካልፈለገ ችግር የለም። አዎ እንደዛ አድርጉሽ። በእውነቱ ቀጣይ ሰው አንድ ቁጥር ጻፉልኝ ይገባ ቀጣይ እሺ መሐመድ ፎዚ ግን ትናፍቂናለሽ በሚገርም ሁኔታ። ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ሆነው ያው ሪቨርት ስለሆናችሁ ምናልባት ከእናንተ ጋር የተያያዘ ይሆናል። ያው አንዳንድ ጊዜ በዙሪያችን ያሉ ሰዎችን ዳዋ እናደርጋለን እና ብዙ ጊዜ ስሰማ አንዳንድ ጊዜ የሆነ በቃ it doesn't make any sense ምናምን የምትለው ነገር አለ። የሆነ ሰዎችን ዳዋ ስታደርግ ስለ እስልምና ስትነግራቸው ምናምን እንዴት ነው ማይገባቸው ምናምን ትላለህ። እና አህመድ ደግሞ ያው አንብቦ ምናምን የሰለመው ብዙ ነገሮችን አይቷል ምናምን እና የሆነች ፖይንት ለምሳሌ እቺ ፖይንት ነች ያሰለመችኝ የምትሏት ነገር አለች ወይ? ለሰዎች ጥሩ ምክር ሊሆን የሚችል እሱን ነው መጠየቅ የፈለኩት። ቴንክ ዩ። ኦኬ አህመድ። እሺ አህመድ ትቀጥላለህ? ልቀጥል? እሺ ቀጥልበት አንተ። ሂድ ሀቢቢ። እሺ አንተ ቀጥል። ግን እቀጥልበታለሁ ግን እሺ ማስተካከል ያለብኝ ነገር አለ። ይቀጥል። እሺ ያው ምንድነው እኔ ሰዎች እንዲጠይቁን ፈልገው ለምን እስልምና ሃይማኖት ላይ ዱላ በዛ ነው። ዱላ በዛ ኢኔሲንስ እስልምናን የሚተች እስልምናን በመጥፎ ነገር የሚያነሳ እንዲሁ እስላሚክ የሆኑ ነገሮች ላይ ኔጌቲቭ የሆኑ ነገሮች አሉ። ለምሳሌ እንግሊዝ ሀገር ብታዩ በትንሹ ስለ ግብረ ሰዶማዊነት ስለ ዩክሬን ምናምን ነገር ሰው ይቃወማል። ስለ ፓለስቲን ግን ተቃውሞ አያውቅም። በቃ ለምን ብላችሁ ጠይቁ። ፓለስቲንም ሰው ነው የሚሞተው፣ እንግሊዝም ሰው ነው የሚሞተው፣ ግብረ ሰዶማውያንም ሰው ናቸው። እና ለነሱ በዚህ ያህል ደረጃ እየተቃወሙ ለምን ለነዚህ ሰዎች አይቃወሙም ብላችሁ ጠይቁ። በቃ ትልቅ ሚስጥር ታገኛላችሁ። ይሄ ነው እንደ ትንሽ በቀላሉ ስነግራችሁ ማለት ነው። ቀጥል አህመድ። በፈጣሪ ይሄን ሪከርድ ያደረገ ሰው አለ? በቃ ደቀቁት።
ከምር ነው የምላችሁ። እሺ ሱብሃንአላህ አላህ ይጨምርልህ። እኔ ልላችሁ የምፈልገው ነገር እኔ ከዚህ ይሄን አይቼ በጣም ብዙ ሺህ ሃይማኖት አለ። አሁን ስቲል ቢቆጠር በቃ ዝም ብላችሁ ሆነ ኮርኮር ሃይማኖት ብትቆጥሩ 10,000 ናቸው። 10,000 ናቸው። በቃ ልንገራችሁ ነውቱን 10,000 ነው ያለው። ከኔ ፓዛ ከመጣሁበት ፓዛ አንፃር ሃይማኖት የለም ብዬ ነበር መጀመሪያ። ከዛ ፈጣሪ የለም ነው ያልኩት። ከዛ እስልምና የኔ ፓዝ እንደዚህ ነው። የቀረኝ ፍቅር ሲዝም ነበረ። ልክ እንደ ኮርፖይንት ከተለ ፍቅር ሲዝም ነበር የቀረኝ። ያኔ ባቀው ልገባበትም አላውቅም። ለማንኛውም እንደ ሐሳብ ስንመለከተው ስትመጣ ገደል ነው የከተተው መጽሐፉን ሳነበው ማለት እንዴት ገደል ከተተው ካልከኝ እኔ አሁን በዛ ሰዓት የሆነ ፈጣሪ የለም በሚል እሳቦት ውስጥ ነበርኩኝ። እዛ ስታነበው ቁርአኑን ጥያቄ ያቀርብልሃል። እኔ በሰዓቱ መጽሐፉን ነበር ያገኘሁትና ሳነበው መጽሐፉን ጥያቄ ያቀርብልሃል። ዘምሮ ለብሬ ያቀረበው ጥያቄ ምዕራፍ 57 ከቁጥር 50 ምናምን አካባቢ ጀምሮ መሰለኝ አይ ቲንክ ካልተሳሳትኩኝ ጥያቄ ያቀርበለ ያቀረበለ ጥያቄ ስለ ፍጥረታት ያወራል ማለት ሙግት ይሞግታል ማለት ነው። እና የሞግት ጥያቄ ይሁን ማለት ዝም ብለህ ትንሽ ኤክስፔክት የምታደርጋቸው ነገሮች ሊኖሩ ይችላሉ። ምናልባት ከአንዳንድ መጽሐፍቶች ምናልባት የምትጠብቃቸው መጽሐፍት ሊኖሩ ይችላሉ በእርግጥ። ነገር ግን ራሱ ግን ሲሞግት ነበረ መጽሐፉ ማለት ነው። የሆነ ሰው ፕሬዘንት ሲያደርገው ሙግት ሲያቀርብልኝ ነበር። እኔ ማለት ይሄንን ለማርክ ካላችሁ አንድ ቨርስ ላምብላችሁ። የቱ ጋር ነው? ምዕራፍ 56 ከቁጥር 58 እስከ 59 ባለው ውስጥ በማህፀኖች የምታፈሱትን አያችሁን? እናንተ ተፈጥሮታላችሁን ወይስ እኛ ፈጣሪዎቹ ነን አለ። ማለት በተራክቦ የሚባል ነገር አለ አይደለ? ላይክ አንድ አካል ነው ሲጀመር። የኛ ህልሃል ለመኖራችን አንድ አካል የነበረ የተራክቦ ነው ሲጀመር። ስንወለድም የመጣ ሁላችንም የተገኘነው በዛ ነው። በተራክቦ ጊዜ በሴት አካል ውስጥ የሚፈስ የወንድ ህዋስ አለ ወይም ስፐርም ሴል የሚባለው ያንን ሰው አድርጎ መፍጠር የሚችል አካል አለ? እስቲ 455 ሰዎች አለ ኮሜንት ላይ ጻፉልኝ። የሚችል አለ ከእናንተ መሃል? ሰው አድርጋችሁ መፍጠር ትችላላችሁ? ያንን ስፐርም ሴል የሚችል አለ? አንድ ሰው ጥቀሱልኝ። አለ? እስቲ መልሱልኝ ኮሜንት ላይ ተሳተፉ። አለ አንድ ሰው? የለም። በቃ አንድ ሰው በፍጹም ሊሰራ አይችልም። በታሪክ ሊሰራ አይችልም። ማንም ሰው ሊሰራ አይችልም። ታዲያ ማለት ያንን ራሱ አለመቻላችን የተፈጠረውን የሚፈጥር ሰው ሆኖ የመጣውን አካል የሚፈጥር ፈጣሪ እንዳለ አመልክቶናል። በማህፀኖች የምታፈሱትን አያችሁን? እናንተ ተፈጥሮታላችሁ ነው ወይስ እኛ ፈጣሪዎች ነን ብሎ ጥያቄ ያቀረበ። ያንን ማንም ፕሬዘንት ሲያደርግለት ኡስታዝ ምናምን ሳምትሉት እንዳለ ፕሬዘንት ሲያደርግለት ቁርአኑ መጥቶ ሞገተ። ገብቷል? ከዛ መለስ ሲልና ደግሞ ይሞግታል። እስኪ አንድ 4 ምዕራፍና መለስ በሉና ተመልከቱ። ምዕራፍ 52 ከቁጥር 35 እና 36 ላይ ወይስ ያለ አንዳች ነገር ተፈጠሩን? ወይስ እነሱ ፈጣሪዎች ናቸውን? ወይስ ሰማያትና ምድርን ፈጠሩን? አይደለም አያራግጡ ማለት ፍጥረት የሚባል አካል አለ። አለ ካለ በኋላ ያለምንም ፈጣሪ እንዳልተፈጠረ ደግሞ እንረዳለን። አንድ መልእክተኛ የሚባለው ላኪ እንዳለ ሁሉ አንድ ፍጥረት የሚባለው ፈጣሪ እንዳለ ሲኖረው ነው ዳይሬክት። ማንም ኡስታዝ ምናምን የምትሉት እንዳለ ፕሬዘንት ሲያደርግለት ቁርአኑ መጥቶ ሞገተ። ፈጣሪ የለም የሚለውን ነገር ትጥላለህ ማለት ነው። ትጥላለህ። ልክ እንደዚህ ሁሉ ሐሳብህን እያመጣ ቁርአን ጋር አቅርብ። ሌላ አምላክ እንዳለ ሐሳብህን እያመጣ ቁርአን ጋር አቅርብ። እየሞገተ ይጥላል። ይሄንን እየሞገተ የሚጥለው መጽሐፍ እንግዲህ ምን አይነት ምጡቅ የሆነ ሰው ቢሆን ነው ማለት። በሆነ ሰዓት በጣም በፊሎሶፊው ምናምን ዘርፍ በጣም ፈርዘር ሲሄዱ የነበሩ አካላት ነበሩ። የምር ነው ብላችሁ በቃ የምር በጣም ተነጥቆ የሄዱ አካላት። ፊሎሶፊ በጣም ነው የምወደው በግሌ ባልመክርም የሆነ እንደዚህ የምወዳቸው አንዳንድ ዘርፎች አሉ። ዳርዳሩን ሳይ የነበረው ነገር ነውና ዝም ብላችሁ በሂስትሪ አርስቶትል፣ ፕላቶ፣ ሶክራተስ ምናምን የምትሏቸው ሰዎች አሉ። ቁርአንን ዝም ብዬ ሳነበው ዝም ብዬ ከንባብ አንፃር ነው ያየሁት። ካየሁት በኋላ ይሄንን መጽሐፍ ራሱ ማን ያመጣው ነው ችግሩ የሚነሳው ያኔ ነው። ይሄንን እሺ እንደዚህ ገደል የከተተውን በቃ እንዳለ ይሄ ሰለጠን የሚሉ አካላት እንዳለ ቴዎሎጂ ምናምን እይታ እንዳለ ገደል የከተተው መጽሐፍ ማን ያመጣው? ስትመለከቱት መጽሐፉን ያመጣውን አካል በቃ ያኔ ሙስሊም ማትሆንበት ምክንያት የለም። ሁላሽ እንዳ ተጠቅለለ ትገባለህ፣ ሙስሊም ትሆናለህ። ያመጣው አካል አንድ በቃ ማንበብና መጻፍ የማይችል ሰው ነው። ኧረ ተው እና እንደዚህ አይነት ነገር ነበረ።
ይሄንን ያመጣው አካል ደግሞ የሆነ አረብ ላይ ድንገት ተነስቶ ነብይ ነኝ ያለ አካል ነው። ለራሱ የሆነ ክብርና ግርማ ሞገስ ምናምን እንደዚህ ለራሱ እንዲሰራ የመጣ አካል ነው ያመጣል። ማን ያመጣል? ገብታችኋል? የሆነ መልእክት ተሰጥቷል። መልእክት ሲመጣ መልእክተኛ ያስፈልገዋል፣ ላኪም ያስፈልገዋል። ገብታችኋል? መልእክቱን ካየኸው በኋላ መልእክቱ እንዳለ የሆነ ቦታ ደርሰናል የሚሉትን አካላት እንዳለ ገደል የከተተ ነው። መልእክቱን የሰጠህ አካል ማን ነው? መልእክቱን የሰጠህን አካል ስትመለከተው በቃ በተአምር በቃ በምንም ሁኔታ ሙስሊም አትሆንበት ምክንያት የለም። እዛ ይሄ ነገር እየሳበኝ ነው እየሰቀስ በቀስ ነው እንትን ማለት የጀመርኩት። ገብቷል? በቃ እንዲህ ዝም ብሎ ነገሮችን ሳያቸው ታሪክ ዝም ብዬ ረሳሰለም ሂስትሪ ምናምን ሳነባቸው በጣም እየሳበኝ መጣና ምንድነው መጀመሪያ ያደረኩት ሲሰግዱ ዝም ብዬ ከኋላ መስገድ ጀመርኩኝ። ወንድሞቼ ምናምን ነበር ዝም ብለው ሙስሊም የሆኑት ተከትለው ፋዘርን ተከትለው በዛ ሲሰግዱ በቃ ዝም ብሎ የሆነ ሳበኝና መስገድ ጀመርኩኝ ከጀርባቸው። ገብቷል? ዝም ብለህ አንተ መልእክቱን ነው ከስክሪፕቸሮች ትመለከታለህ። ከስክሪፕቸር አንፃር መልእክቱን ተመልከተው ስታየው በቃ ይዘጋልህ። ለዛ መልእክቱን ያመጣው አካል ማን ነው ብለህ ደግሞ ተመልከተው። ያንን አካል ሌላ ዓለም ማለት ነው። በባህሪ ብትመቅ ሌላ ዓለም በቃ ዝም ብለህ ይኸው ብቻ ዝም ብለህ አንተ እንዴት ኤክስፕረስ ታደርገዋለህ? እዚህ ቃላት ራሱ ሲጀምር ይሆናሉ እንዴ? አይሆንም። ከዛ በቃ ትመጣለህ ወደዚህ መስመር ማለት ነው። ባይዘይ ከመጣህ በኋላ ወደዚህ መስመር ማንኛችሁ ሌሎቻችሁ ምዝያላችሁ ክርስቲያኖችም ካላችሁ ወደዚህ ፓዝ ከመጣችሁ አንዴ ፈጣሪያችሁንና ፈጣሪያችሁን ያሳወቃችሁ መልእክተኛ ካወቃችሁ በኋላ እስልምና ቆማችሁ ሹን ይበላችሁ፣ ቁጭ ብላችሁ ሸኑ ይበላችሁ፣ እጃችሁን ታጥባችሁ ብሉ ይበላችሁ፣ ገላችሁን ታጥባችሁ ብሉ ይበላችሁ፣ በ3 ድንጋይ ተጻረዱ ይበላችሁ፣ በ10 ድንጋይ ተጻረዱ ይበላችሁ፣ ጸጉራችሁ ሙሉ ተቆረጡ ይበላችሁ፣ አሳድጉት ይበላችሁ፣ ምንም ቢላችሁ ሰንቢት ማለት ጀመረ። እንትን ትላላችሁ፣ እጃችሁን የምትሰጡት ባይዘይ አንድ ፋክት መነግራችሁ ነገር ያ ነው። እሺ አንድ ፋክት ማድረጋችሁ ነገር መነግራችሁ ነገር ያ ነው። ዋናውን አምላክ ካወቃችሁ በኋላ ምንም ቢያዛችሁ በቃ ምን እንትን ነው በቃ የላችሁም እናንተ እሱ ትእዛዝ ላይ ነው ያላችሁት፣ እየተገበራችሁ ነው ያላችሁት። ለምን በቃ ያ ነው አንዱ አምላክ የሚያስተዳድርህ አምላክ ነው። አንዴ እኛን ጥቃቅን ፍጥረታት እንደዚህ አስቦ መልእክት የላከልህ አምላክ ነው የዘዘ። ገብታችኋል? ያንን ነው ላስገነዘባችሁ ፈልገው እና አሁን ድንገት ጃውራ ስላልሄድ ነው እንጂ በጣም ብዙ ሀሳቦች አሉ። ስለዚህ ድንገት በቃ በጣም ሸክም ጣልክብኝ። እሺ እና ገራሚ በቃ ገራሚ ዝም ብላችሁ እኔ ሰጀስት ላድርጋችሁና የረሱል ሰለላሁ ታሪክ አንብቡት። በመጽሐፍ ታሉ አይደለ? ረሂቀል መክቱም ለምሳሌ አንድ ሰጀስት የሚደረግ የረሱል ሰለላሁ ታሪክ የተተረከበት መጽሐፍ ነው። አንብቡት። ገብታችኋል? አንድም ቀን ከረሱል ሰለላሁ ጋር ዳይሬክት ንግግር ሳያደርጉ ዝም ብለው አበላላቸውን፣ አጣታቸውን፣ አነጋገራቸውን ከሰዎች ጋር ያላቸውን ምናምን መስተጋብር አይተው እስልምና የተቀበለው ታውቃላችሁ። እሳቸውን ሊወቅሱ መተው ሊሰድቧቸው መተው ማለት ነው። ያንን ነገር መመልከት ትችላላችሁ። አንድ ጊዜ ምን ተፈጠረ? እንደውም አንድ ሐዲስ ልንገራችሁ። አንድ ሐዲስ ልንገራችሁ። የሆነ ሰው ይመጣል። የሆነ ሰው መጣ። እሺ በቃ የሆነ በጣም የሆነ በቃ ዝም ብዬ ልንገራችሁ። እሺ በኢኮኖሚካሊ በጣም ደካማ የሆነ ሰዎች ተሰብስበው አለንበር በአንድ የሆነ ማዕድ ላይ እንበልሽ ተሰብስበው መተው በኢኮኖሚካሊ ደካማ የሆኑ ናቸው። ከዛ በቃ ከነሱ መሃል ደግሞ በጣም ኢኮኖሚካሊ ደግሞ ከፍ ያለ ሰው አለ እንበል። ከዛ ያ ሰው የሆነ ድንገት እንግዳ ሰው መጥቶ ኢኮኖሚካሊ ከፍ ያለውን ሰው ለምሳሌ ስሙ ጨቡዴ ነው እንበል። ጨቡዴ የት አለ ብሎ የሚጠይቀው ይመስላችኋል? ወይስ ደግሞ ወደ ገደለው ሰውየውን ሄዶ አይቶ መገመት ማለት እንደዛ አይቶ መገመት የሚያቅተው ይመስላችኋል? ዝም ብሎ ይሆናል ጨቡዴ አይከብደውም አይደለ? ሲጀመር ኢኮኖሚካሊ በጣም ከፍ ያለን ሰው አይከብደውም። ከነዛ መሃል በቃ አይከብደውም ሲጀመር ታውቃላችሁ አይደለ? ቡኻሪ 63ኛው ሐዲስ አለ። ረሱል ሰለም በአንድ ወቅት ከባልደረቦቻቸው ጋር ይሰበሰባሉ ሰሃቦቻቸው ጋር። ከዛ በተቀመጡበት አንድ ሰው መጥቶ ምን ይላል? ምን እንደጠየቀ ታውቃላችሁ? ሙሐመድ የትኛው ነው ያላቸው። ከመካከላችሁ ሙሐመድ የትኛው ነው? ገብታችኋል? ረሱል ሰለም የመጡበት ዓላማ ሀብትን ፈልገው ከሆነ በዚህ ልክ እንዴት ከተሰበ ማለት እዛ ጋር ከተሰበሰቡ ወይም ደሆች ጋር ምናምን እንደው ተለይተው ሊታወቁ እንዴት ተከበደ ለሌላ ሰው? ሙሐመድ ማን ነው ሰለላሁ ዐለይሂ ወሰለም እንደዚህ እስከ ማለት የሆነ ሰው መገመት እስኪያቀተው ድረስ ከሁሉም ጋር ተመሳስለው ማለት ነው። ፍላጎታቸው ዝና ቢሆን ስልጣን ቢሆን የሀብት ማማ ቢሆን ኖሮ
በዚህ ልክ አንድ ሰው መጥቶ ጥያቄ የሚጠይቃችሁ ይመስላችኋል? አይመስላችሁ? ገብታችኋል? እና መልእክቱን ያመጣውን አካል ማየት ትጀምራላችሁ። ዝም ብላችሁ ስትመለከቱ በቃ እንዴ አስቡት አስቡት። በጣም አንድ በኢኮኖሚካሊ በጣም ከፍ ያለ ሰው ከሆኑ ሰዎች ጋር ከተሰበሰበበት አካል የሆነ እዛ ድሆች መሰበሰቡበት መሀል መጥቶ ሊጠይቅ አይችልም። ሲጀመር ሄዶ በቃ ዳይሬክት ሄዶ አንተ እንትና ነህ ምናምን ሰላም ነው በቃ ጉዳይ እኮ እንዲህ ነበር ብሎ ነው የሚያማክረው እንጂ ከነዛ ከድሆች መሀል ምናምን እንደ እንትና ማን ነው ብሎ ሊጠይቅ አይችልም። ሲጀመር ወሰለም እነዛ በቃ ገንዘቦቻቸውን እንዳለ ትተው ወደ እስልምና መንገድ የመጡት ሰሃቦቻቸው ጋር ተሰብስበው ባሉበት መጥቶ አንድ አካል ምሮ ብሎ ይጠይቃቸው ሙሐመድ ማን ነው ያላቸው። ከየት ከመካከላቸው የትኛው ነው ያላቸው መለየት እስኪያቅተው ድረስ ያ ሰው ሰለላሁ ዐለይሂ ወሰለም ሀብትን አይደለም የፈለገው። ሀብትን ቢፈልግ መጀመሪያ ጠይቀውታል። ሴቶችን ቢፈልግ መጀመሪያ ጠይቀው፣ ስልጣንን ቢፈልግ መጀመሪያ ከኛ በላይ እናደርጋለን ያሉት። ሴትን የፈለከው ከኛ በላይ ታገባለህ፣ እንዳለ ቆንጆ የተባለውን እንዳለ ታገባለህ። ሀብትን የፈለከው በቃ እላይ እንከባሃለን። እሺ ሌላ ምንድን የፈለከው? ረሱል ሰለላሁ ዐለይሂ የመለሱት እዛ ጋር አስጨብጡኝ የፈለጋችሁትን ነገር ማለት ጨረቃን በግራ እጄ ፀሐይን በቀኝ እጄ እንደዛ አሉ ረሱል ሰለላሁ ዐለይሂ አይቲንክ ካልተሳሳትኩኝ ቦታውን ካላወቅኩት እንደዛ ብትሰጡኝ አለ ከዚህ መንገድ ዞር አይደለም ነው ያሉት። እንዴ ይሄን ማለት መልእክቱን ዝም ብላችሁ ታነቡታላችሁ። መቼም አሁን በጣም ደግሞ የሚገርማችሁ ነገር በጣም ያደግንበት ሲቹዌሽን ነው ያለው። እሺ በጣም ያደግንበት ሲቹዌሽን ነው ማለት እስከ ስኮላስቲክ ነገሮችን ማጥናት በጣም ቀላል ነገር ነው። ፈጣሪ የለም ከሚለው ፖይንት ጀምራችሁ ብታጠኑ እስከ ሃይማኖት እስከሚባለው ነገር ስትመጡ በጣም ነገር ቀሏል። ስኮላሮች በጣም ብዙ ነገር ሰብስበውላችሁ አምጥተውላችሁ ያ ከመጣ በኋላ በሆነ እምነት ስር ስትመጡ የሆነ ስክሪፕቸር ታነባላችሁ። ከምታነባቸው ስክሪፕቸሮች መካከል ደግሞ አንዱ ግንባር ቀደሙ ቁርአን የሚባል ነው። ቁርአንን አንብባችሁ አናታችሁን ብሎ ምናምን ሲሰባብራችሁ ቴነችና የማን ምጡቅ ነው ይሄን እንደዚህ ያደረገብኝ ስታነቡት እዛ የሆነ ስትፈልጉ ምናምን የሆነ ተመለሳችሁ የሆነ ሪሰርች ምናምን ስትጀምሩ አይ እኮ ይሄንን መልእክት እኮ እንደዚህ አናታን እንዲላ ይሄን መልእክት የሰጠህ እኮ ማንበብ የማይችል ነው፣ መጻፍ የማይችል ነው። ኦኬ ምናልባት እንደዚህ አይነት ሰው ቢሆንስ ብላችሁ ከገመታችሁ ማለት ሲምን አንድ ሐሰተኛ ነብይ የሚነሳበት ዝናን ፈልገው ነው የሆነ እንደዚህ በቃ እስቲ ጠይቁ ብቻ ምን ፈልገው ነው እሱን ትመለከታላችሁ። ያንን ስትመለከቱ በቃ ሁሉም ነገር ይወድቅና በቃ ባጭሩ ባይዘ እንደ ድሮ አይደለም። እሺ አሁን ነገር ከድሮ በጣም ብዙ ነገር የሚከብድበት ሰዓት ነው። በጣም አንድ ሐዲስ ለመቀበል አይ ቲንክ ዘይድ ኢብኑ ሳቢት በሰዓቱ ያው ቁርአንን ሲጽፍ የነበረ ሰው ነው እና ሰሃቦች ዘይድ ኢብኑ ሳቢት ጋር እየሄዱ ይጠይቁ ነበር። አይ ቲንክ ኢብኑ አባስ ይመስለኛል የተናገረው ታሪክ ነበረ። ዘይድ ኢብኑ ሳቢት ጋር እንግዲህ አንድ ሐዲስ ከረሱል ሰለም የተነገረው ሐዲስ ለመጠየቅ እንደሄደ ምናምን የሚናገር ሐዲስ አለና ማለት ታሪክ አለ አንድ ሲራቸውን ስትመለከቱ እና ከዛ ከነሱ ከአንድ ቤት እስከ ሌላ ቤት በጣም ርቀት ነው ያለው። በቃ በጣም የተራራቀ ነው። እስከዛ ሲሄዱ ደግሞ የአረብ ነገር ታውቁታላችሁ። አቧራ ምናምን አለ። አይናቸውን እንዲሁ በቃ በጣም ቆሽሻችሁ የምትሄዱት በዛ በአቧራ ምናምን በቃ እንደው አፈር ባፈር ሆናችሁ የምትሄዱት ትሄዳላችሁ። ከዛ ሲሄድ በር ላይ ደግሞ በቃ ቀይሉላ የሚባል ቀይሉላ ማለት እቺ ከዙር በኋላ ባለችውን በለውና ባለቾች የአጭር ደቂቃ መተኛት እንቅልፍ ቀይሉላ ትባላለች። እዛ ላይ ነበር ዘይድ ኢብኑ ሳቢት። ከዛ ቁጭ ብሎ ጠብቆ ምናምን ስንት ሐዲስ ተቀበለ? አንድ ሐዲስ ተቀበለ። እንደዚህ የሁሉ ታወረድ። አሁን ይሄንን ነገር ታደርጋላችሁ። በቃ አሁን ገብታችሁ ጉግል ማድረግ ነው። በቃ እዚህ ተሰብስበን ጉግል ማድረግ ነው የምትችሉት። ነገር ሁሉ ቀሎላችኋል። በዚህ ሁሉ ውስጥ አንድ ስክሪፕቸር ተሰጣችኋል። ምን የሚባል ቁርአን የሚባል ሊመራችሁ ይመጣ። በጣም ሙሉን አንብቡትና ዝም ብላችሁ አንብቡትና ይሄን መልእክት ያመጣውን ደግሞ አካል ተመልከቱት። እኔ እርግጠኛ ሆኜ የምነግራችሁ ነገር ትመጣላችሁ። እዚህ ሁላችንም እንሰበሰባለን አንድ ቦታ፣ አታስቡ። ጀነት የምትባለው ቦታ ያንን ነው። እሺ ተጨርስ ነው። እሺ ማስተውለው ነገሮች ወሬ ያበዛ ጉድ እኮ ነው። ጃምን ትላል። ጀዛኩሙላሁ ኸይራ ስላዳመጣችሁኝ አመሰግናለሁ። ጃምን ትላለህ?
እሺ አህመዴ። እሺ መሐመድ አለ አለው። እንደው ባጭሩ ማለት ነው አሁን እንደተረዳው አብዛኛውን ጊዜ ሰዎች ማለት ሾርት ከት ነገር ይፈልጋሉ እና ቁጭ ብለው አንብበው ምናምን ቁርአንን አንብበው ሐዲስን አንብበው የሆነ ጊዜ መስጠት አይፈልጉም እና የሆነ ታንጀብል የሆነ ፋክት የሆነ ነገር ማቅረብ ነው ለዳዋው የሚጠቅመው ወይስ በሎጂክ አንዳንዴ ጃ እንደሚያደርገው ከሎጂክ አንጻር ይሄ እንዴት ሊሆን ይችላል? አምላክ እንዴት ይወለዳል? ወይ አምላክ እንዴት ይሰቀላል? የሆነ አለ አይደለ? ብዙውን ጊዜ ሰዎች ከጭንቅላታቸው ጋር የሚሄድ ነገር የትኛው ሜካኒዝም ነው ለዳዋ አሪፍ የምትለው አንተ? ጀዛከላ። እሺ መሐመድ፣ ያው ጥያቄውን ይመለሳል። አንድ ጥያቄ ጠይቆ በጣም ረጅም መልስ ስለሰጠ ለሌሎች እድል እንስጥና መጨረሻ ላይ ስንወጣ አጠቃላይ እንሰጣል። ግን በአጭሩ ዋናው ሰዎች ሎጂክም አድርገው በዱቄትም መልክ አድርገው በእውቀትም መልክ በጥቅስም መልክ አድርገው ዋናው የምትናገርለት ሰው ይገባዋል ወይ ነው። በቃ ጥያቄው ያ ነው ፖይንቱ። በቃ እሱን ማስረዳት ያለብን ነገር አስረዳ ነው እንጂ በድስትም ማብከው በመዘብዘፊያ ማብከው በበርሜል ማብከው ሜዳ ላይ ማብከው ዋናው እነሱ ይግባቸው ነው። ይሄ ነው ፖይንቱ። የተንፈጨው ዱቄቱን አምጪ ይባላል በሀገር ተረት። እንደዛ ነው። ቀጣይ አንድ ቁጥር ጻፉ። እሺ ሹክራን። እሺ ጀዛከላህ ኸይር። እሺ ዳሪያ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አሎ አስለፋሽን እኮ ምንድን ነው? ይቅርታ ጠርታችሁ ነበር እንዴ? እንዴ ላንቃችን የአህመድ ላንቃ ተለቆ ወደ እኔ እየገባን ነበር። ወይ በጣም ይቅርታ። ይቅርታ ትከፍያለሽ። የግራ ጎን ላንቃሽን ታዋጫለሽ፣ አንዱን ደግሞ ከጓደኛሽ ተቀብለሽ ትመጫለሽ። የአንድ ሰው ላንቃ ሞላ ማለት ነው። በቀጣይ እንሰበስባለን ሌሎች ላንቆች። እሺ እንዴት ነሽ? አልሐምዱሊላህ ደህና ነኝ። ቀንሽ አሪፍ ነበር? አዎ ምንም አይልም፣ በጣም አሪፍ ነበረ። ስለዚህ ዛሬ አሁን ፕሮግራም አለን አይደል? ወይ ኧረ የለንም እንጃ። እኔ ለራስ ተበጥብጫለሁ። እንዲህ ምን ያስበጠብጥሻል? እየወሰደ እየሄደ አስበጥጦ የሚያመጣሽ ነገር አለ። እኔ እኮ ግራ ገብቶኝ ጥሩ ስሜት ላይ አይደለሁም። ጥሩ ስሜት ላይ አይደለሽ? እሺ አህመድ ከሰለምሽ በኋላ አላገኘሁሽም ሰላም ልበልሽ እያለሽ ነበር። ጥሩ ስሜት ላይ አይደለችም። አይ ኖ እንዴ ሰላም ብለዋለሁ። እሱንም አህመድ አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳሪያ እንዴት ነሽ? አልሐምዱሊላህ ደህና ነኝ። እንዴት ነክ? አልሐምዱሊላህ። ኧረ በለው እናንተ ሰዎች እኔ ከሰለሙ በኋላ ቀጃ ጋር ነው ደግሞ ይቀድመኛል፣ እንዲቀድመኝ አልፈልግም ምናምን። እሺ ላይፍ ታይሙ ነው እሱማ እስካሁን ሰላም አለይኩም ያለት ጃ እሷ ስትከብድ ከኔ ቤት ትመጣለች። እሷ ስትከብድ የሆነ በክርስትና የሆነ ፓርት ላይ እንዳበጠረች ሰምቻለሁ እና ከእሷ አንጻር አይዳሪያ ተሳለክ አይደል? አሁን መልሱን ንገሪኝ በላት። ያፋጠጥሽኝን የዛኔ መልስ ያሳጣሽኝን ነገር አሁን መልሱን ንገሪኝ በላት። ጥሩ ይጠቅማል። ገባ? እንቅልፍ እንዲነሳ ካልፈልግም። ዳሪያ ምንድን ነው መልሱ? የቱ እንዳትል አንስተ ምንድን ነው ያልከው? የቱን? አይ የሆነ ቀን እንትን መቅዲን ታውቂያታለሽ? እንትን አህመድን አበጠረችው አሉ እና በቃ በጣም ተናዶ ነበር እና አሁን እሱ እያሰበው ነው መሰለኝ መቀጠልም አልቻለም እና የዛን ቀን ጠይቀሽው ያልመለሰውን ጥያቄ መልሱን ንገሪኝ እያለሽ ነው። ለዛ ነው መሰለኝ ጠምዶ ይዞኝ ምን እንዳለኝ ንገረክ ጃ። በቃ የሻርቃሲ ዛሬ እናወራረዳታለን። እሺ ምን አለሽ? እሱ ይሆን እናትሽን ያገኘኝና ከየሆነ ሰው ጋር ፎካክሮ ያ ሰው ተሳዳቢ አይደለም እሷ ተሳዳቢ ናት አለኝ። አንተ ኢማጂን ማንም ቢል ጥሩ ነው
ናኑ ተሳዳቢ አይደለችም መቅደስ ተሳዳቢ ናት ብሎኝ ይረፈ ጭራሽ በቃ እንትን እኮ ነው እንትን ምን ያለበት ዝላይ አይችልም አይደል ቢባለው በቃ የዛኔ ለምን አበጠረችኝ ብሎ እኮ ነው። ዛሬ እንዲህ እህትና ወንድም ሆናችሁ እንዲህ ላይቀርላችሁ አንድ ላይ መቀመጥ አንተ ሚታርክ አንተ ጃ አይ አንተ ሴትነቷን ተጠቅመማ ጉልበተኛ እንድትሆንባት አንተ ኧረ በለው ደስ ሲል አገኘሁህ። ቀጥሎ አሁን ተፋጁ። እሺ እኔ አላልፋጅም። እሺ ይቅርታ ጠይቄያለሁ። ማን ነው ዳሪያ? እኔ ይቅርታ ጠይቄያለሁ። በተአምር እኔ አልጨቃጨቅም። አንተ ግን አመሰግናለሁ የኔ ውድ ወንድም አህመድዬ፣ ይቅርታህን ተቀብያለሁ። ፈጣሪ ያክብርልኝ። ጃ ስትወጣ ቴሌግራም ላይ ና ልትቀጠቅጠኝ ነው? አይደለም እንዴ ዝም ብለህ አልፈልግም። የማይሆን ፎቶ ታነሳና ተመጣና ይሄ ምንድነው ትለኛል። እኔ አልፈልግም። እኔ ባለፈው ናሽናል ጂኦግራፊ ላይ አሳደርከኝ እኔ የሆነ ነገር ለማወቅ እኔ ቁጭ ብዬ ስፈልግ እሺ አንተ ጨቀጠቀጠቀኝ ከዲሽ ይቀይራል። እንትን ነው ያው የሚገርማችሁ ነገር ከዚህ በፊት እንደምናገረው ነውና አላህ ግን አይገርምም። በሙስሊሞች ሲሆን በሰለምቴ ላይክ አንድ ሙስሊም ያልነበረን ሰው ያመጣና ወደ ዲኑ እስልምናን ሲዋጋ እስልምናን ሲተች የነበረ ሰው ያመጣና ያንን ሰው ያሰልመውና ከዛ ለዲኑ ጠባቂ ያደርገዋልና አህመድ ገስዋት አይ ስንት ፖለቲካ ስንሰማ እንደምንል እኮ አህመድ አቤት ገስዋት አልኩ እኮ ምን እንደሰማን ልንገርህ እኮ ዛሬ መቼ ለታ ነው ምን እንደሰማን ልንገርህ ዳሪያ አልኳት። አቤት አለችኝ። ሰዎች ሲጠይቁሽ መልስ አትመልሽ አንቺ ገና ነሽ ስላት እንዴ አይ መመለስ አለብኝ አለች። እንዴት እላታለሁ? አብረውኝ የመጡ እህት ወንድሞቼ ሹባ እንዳይፈጠርባቸው መልሱማ መመለስ አለበት፣ እህትና ወንድሞቼ መጠበቅ አለብኝ ብላ ቁጭ እርፍ። አስብ እንደዚህ ነገሮችም እየሰማን የቀጠለበት አይነት ሁኔታ ነው ያለውና አይ ፈጣሪ ስንቱን እንደሚያሳየኝና ይመቻችሁ ብቻ። አይ እግር አውጥታ ዳሪያ እና ደስ ይላል። አይ አላህ ግን ይገርማል እኮ ግን አንደኛ ደስ ያሰኛል። እውነት በጣም ደስ ያሰኛል። ዳሪያ ትዝ ይለኛል ለዚህ መታ ከኤዱ ጋር ጥያቄ ጠይቁና ይመለስላቸዋል እስኪ በቃቸው ድረስ እና ጥያቄው መልሱ ውስጣቸውን ይረብሸዋል ማለት እውነት እንደሆነ ያውቁታል እኮ። ስለዚህ እውነቱን ካዳመጡት እውነት ነው ብለው የያዙትን ነገር መልቀቅ አለባቸው። ስለዚህ ሄደው ውሃ ይቸልሱበታል። የሆነ እስልምና የሚሰደብበት ቤት ይገቡና ቁጭ ብለው ስለ እስልምና ኔጌቲቭ ነገር ሲጠቀጠቁ ይውላሉ። ይሄኛው በፊት የምናውቀው እውነታ ነው። አሁን ደግሞ ያቺ የነበረችው ልጅ ተገልብጣ ዛሬ አላህ ሂዳ ሰጥቷት ሙስሊም ሆና ኢማጂን ምን ያህል ደስ እንደሚያሰኝ ማለት ነው። ከዛ በዛ በኩል ደግሞ ሂድና ከነሱ ጋር ሂዳ ከነሱ ጋር ሆና እስልምናን ስታብጠለጥል የነበረች ልጅ ክርስቲያን ናት ምናምን ብሎ ሲመኩባት የነበረች ልጅ በማይታሰብ መልኩ ተገልብጣ ሙስሊም ሆና እኔ እንጃ እንዴት እንደሚያሳዝን አስቡት። እና ሀቅ ነው። አልহামዱሊላህ ዳሪያዬ አላህ እንግዲህ ጽናቱን ይስጥሽ እስልምና ላይ። እሺ እኛ በጣም ደስ ነው ያለን። በጣም በቃ ወደ እስልምና ስለመጣሽ ወላሂ በጣም ነው ደስ ያለን በጣም ማለት ነውና እንኳንም አላህ ቀጥተኛውን መንገድ መራሽ። አሜን ጃይ ወይ እንደማስብ ታውቃለህ። የሆነ ሰዓት ምን አጋጠመኝ መሰለህ? የሆነ እየመጡ የሚሰለሙ ልጆች አንድ ሁለት ቀን በቃ ቤታቸውን አይቼዋለሁ ግን አልፈዋለሁ እና ከዛ መተው እዚህ ሰልሞ ያያቸዋለሁ ግን ማለት ማያቸውም ደግሞ ሲሟገቱ ምናምን ነው ለጉድ ሲሟገቱ ምናምን ነው ያያቸው። እና አንድ ሁለት ቀን ቤታቸው ድንገት ያያል። ከዛ ስመጣ እዚህ እስልምናን ተቀብለዋል እና ምን ማሰብ ጀመርኩኝ በቃ ገብቼ በአርጊውመንት ሜንታሊቲ ረገጣ ማለት ነው። ባጭሩ ረገጣ ተማግቼ እሽት ከደረገው ሲመጡ ሻሃዳ ይይዛሉ።
እንኳን አላህ ወደ እስልምና መራ። ባለፈው ላልኩህ ነገር ይቅርታ። አላህ ትልቅ ነው፣ አላህ አዋቂ ነውና በነገራችን ላይ እኔ ስለ አላህ የሚገርመኝ ነገር አላህ ድርጊትን ሳይሆን ልብን ነው የሚያየውና አይ ቲንክ ዳሪያ መውጣቷ መውረዷ አላህን በንጹህ ልቧ መፈለጓ ነበርና ጠይቃን ነበር። የሚገርም ነገር የሆነ ቀን አላህ ያጠማል ይመራል የሚባለው ነገር ግን ፌር አይደለም እንዴ እኔን ታዲያ ለምንድን ነው የማይመራኝ ምናምን ብላ እንትን ስትል እስቲ ወንድ ከሆንሽ አላህን በንጹህ ልብሽ ፈልጊውና አልኳት። እስቲ አታግኙ እንዲህ ብዬሻለሁ ዳሪያ ትዝ ይልሻል ጠይቀሽ። ከዛ እስቲ አላህን በንጹህ ልብሽ ፈልጊውና እስቲ ስለሚናየዋለን ጉድሽን አልኳት። ኦኬ ምናምን አለች። አይ ቲንክ ፈለገችው አላህን። አላህ ደግሞ ሄዳ ሰጣት እና አልሐምዱሊላህ ይሄ ተአምር ነው በነገራችን ላይ። እና በጣም የሚገርመኝ ነገር ደግሞ ዳሪያ ማለት ብዙ ልጆች ወደ እስልምና እንዳይመጡ ስታከሽፍ የቆየች ልጅ ናት። ታከሽፍ ነበረ በቃ አንዳንድ ልጆች እስልምና እኮ ገባኝ ምናምን ስል ነይ እስቲ በቴሌግራም ብላ ታከሻሽፋቸዋለች ማለት ነው። ከዛ አክሻፊው ከሸፈ ነው የምላችሁ እንግዲህ ይገርማል ብቻ። እሺ እና የተበጠበጥሽው ነገር ለቀቀሽ? እንግዲህ ወንድም እህቶቼ በጣም ይቅርታ፣ ለዛሬ ቀጠሮ ነበረን እና ትንሽ በችግር ገጥሞኝ ለዛሬ ቃለ መጠይቁ ለነገ ተላልፏል። በጣም ይቅርታ። በጣም ነው የምወዳቸው። ቃሌን ስላላከበርኩኝ በጣም ይቅርታ እና አመሰግናለሁ። ጃል አንተ አይደለም ለእህት ለወንድሞቼ ነው። እሺ እና እኔ አባትሽ ነኝ ለእህት ነው ወንድሞቼ ብላ ፖለቲካ ትሰራለች። ይመችሽ። እሺ አህመድ ምን ሰው እናስገባ እንቀጥል ወይስ? እሺ አንድ ሁለት ሰው ፕሮባብሊ ሁለት እና እባካችሁ የሆነ ስራ የሆነ ጥያቄ አትጠይቁ። የሆነ ቀለል ያለ ጥያቄ